ገጽ 233 ምዕራፍ 12 ምን ነው አሁን ባዩኝ ጀነራል ዊንጌት ትምህርት ቤት። ስለ ጀነራል ዊንጌት ትምህርት ቤት ለመጀመሪያ ጊዜ የሰማሁት በ1955 ዓ.ም የክረምቱን የእረፍት ጊዜ ሕፃናት ማሳደጊያ በከረምንበት ወቅት እንደነበር ትዝ ይለኛል። በወቅቱ እኔና ጓደኞቼ የሞግዚቶቹ ኃላፊ እማማ ሀና አንዱን ልጃቸውን ገንዘብ እየከፈሉ ያስተምሩት የነበረው ጀነራል ዊንጌት ትምህርት ቤት መሆኑን ስንሰማ ትምህርት ቤቱ በእርግጥም የሀብታም ቤተሰብ ልጆች የሚማሩበት እንደሆነ አልተጠራጠርንም። ነገር ግን ከጥቂት ጊዜያት በኋላ በየዓመቱ ጥሩ ውጤት ያገኙ ተማሪዎች ዊንጌት ይገባሉ ሲባል ስለሰማሁ ከሀብታም ልጆች ይልቅ ጎበዝ ተማሪዎች ብቻ የሚማሩበት ትምህርት ቤት መሆን አለበት በሚል ወደ መደምደሚያ ዳድቶኝ እንደነበር አስታውሳለሁ። በዚህም የተነሳ ስለ ትምህርት ቤቱም ብቻ ሳይሆን ስያሜው መታሰቢያ ስለሆነላቸው ኮሎኔል ኋላ ጀነራል ዊንጌት አንዳንድ ተባራሪ መረጃ ሽው ሲልብኝ ተጨማሪ ዝርዝር ለማግኘት ሰፍ ማለት ብቻ ሳይሆን ያገኘሁትን መረጃ ለእኔ ለራሴ እስኪገርመኝ ድረስ በአእምሮዬ አመላልሰው ነበር። ገጽ 234 6ኛ ክፍል የነበርኩ ጊዜ 25ኛው ዓመት የድል በዓል ሲከበር ፋሽስት ኢጣሊያን ድባቅ ለመምታት በተደረገው ትግል የእንግሊዝ ወታደሮች ስላበረከቱት አስተዋጽኦ ሲጠቀስ በስም ከተጠሩት የታወቁ መኮንኖች አንዱ ጀነራል ዊንጌት እንደነበሩ ለመታሰቢያም እንዲሆን የጀነራል ዊንጌት ትምህርት ቤት መከፈቱ ተወስቶ ነበር። በበዓሉ ሰሞን የወቅታዊ ሁኔታዎች ከረንት አፌር መምህራችን ጋሽ ተክለ ሃይማኖት ትምህርት ቤቱ ለእርሳቸው በመታሰቢያነት የመቋቋሙን ታሪክ ጠቀሜታ ሲያስረዳን ከትምህርት ቤቱ ፊት ለፊት ስለነበረው የእንግሊዝ ወታደሮች መካነ መቃብርም ነግሮን ነበር። እዚያ ካነበብናቸው ጥቅሶች በእርሱ ስሜት ውስጥ የቀረችለትን Remembrance is the golden chain that binds together till we meet again ከስንት ዘመን በኋላ ይኸው እኔም እስከ ዛሬ ድረስ አስታውሳታለሁ። የመርሃውራን ትምህርት ቤት ከካዛንቺስ ወደ ሰበታ ከተዛወረ ጊዜ ጀምሮ ተማሪዎች የሁለተኛ ደረጃ ትምህርታቸውን ከቀዳማዊ ኃይለሥላሴ በጎ አድራጎት ድርጅት በሚያገኙት የገንዘብ ድጋፍ በአዲስ አበባ ራሳቸውን ችለው እንዲማሩ ይደረግ ነበር። እኛም 8ኛ ክፍልን ስናጠናቅቅ የዚያው አይነት እድል ገጠመን። ከኛ በፊት የሁለተኛ ደረጃ ትምህርታቸውን ለመቀጠል ወደ አዲስ አበባ የሄዱት በሙሉ ወንዶች ነበሩ። እኛ 7ኛና 8ኛ ክፍል ሙልጌታ ገድሌ ትምህርት ቤት ከ3 ልጃገረዶች ጋር ነበር አብረን የተማርነው። ያ ማለት እንደ ከዚያ በፊቶቹ በራሳችን ቤት ራሳችንን ችለን ለመኖርና ትምህርታችንን ለመቀጠል አዲስ አበባ የምንሄድ ቢሆን 3ቱ ልጃገረዶች የመጀመሪያዎቹ ይሆኑ ነበር። እና አባባ ራንከን ስራ ከጀመሩ ጊዜ አንስቶ በተለያዩ አጋጣሚዎች እንደተስተዋለው ትምህርት ቤቱ ውስጥ ስለነበርነው ተማሪዎች ብቻ ሳይሆን በተለያዩ ምክንያቶች ከትምህርት ቤቱ ለተሰናበቱትም ጭምር ይጨነቁና ያስቡ ነበር። እንዲያውም በአንዳንድ ሁኔታዎቻቸው ውስጥ ከነበርነው ይልቅ ለውጭዎቹ ሳይጨነቁ አይቀሩም እየተባሉም ይታማሉ። ያንን ሲያስቡት እኛ ወደ አዲስ አበባ ስለምንሄድበት ሁኔታ ማሰብና መጨነቃቸው እንደተለየ ነገር ተቆጥሮ ጥያቄ ማስነሳት አልነበረበትም። ያም ሆኖ 3ታችን ወንዶች እኔ፣ በቀለ ዳርጌና ተርፋ ወሳና ጀነራል ዊንጌት ትምህርት ቤት ለመግባት ልጃገረዶቹ ባለሽቶዋ አዳነች ቸኮል፣ ያየሽ ጌታነህና ደሲቱ ፈይሳ ደግሞ ወደ እቴጌ መነንና ደብረ ዘይት ኢትዮጵያ ወንጌላዊ ኮሌጅ ለመግባት ፈተና ለመውሰድ እድል እንዳገኘን ወሬው መናፈስ ሲጀምር በተለያዩ ወገኖች ጥያቄ አስነስቶ ኑሮ ለተወሰኑ ወራት በግቢው የመነጋገሪያ ርዕስ ሆነን። ገጽ 235 ከዚያ በፊት እንደዚህ አይነት ነገር እንዴት ሳይታሰብ ቀረ? ምን አዲስ ነገር መጥቶ ነው ለእንደዚህ አይነት እድል ሁኔታዎች ማመቻቸት ያስፈለገው? ሌላም ጥያቄ፣ ግምታዊ አስተያየትና መላምት እየተነሳ እየወደቀ ሰው ሲነጋገርና ሲወያይ ሰነበተ። የልጃገረዶችስ ይሁን ወንዶቹ ቤት ቢከራዩ ምን እንዳይሆኑ ነው ተብሎም ነበር እና አባባ ራንከን በተለይ ለመጥቀም የፈለጉት ልጅ ቢኖር ነው የአገራቸውን ሰዎች እንግሊዞችን አሳምነው እንደዚህ አይነት ሁኔታ እንዲመቻች ያደረጉት ያሉም ነበሩ። በእኛ በኩል ለፈተናው መቅረብ በራሱ ትልቅ እድል እንዳገኘን ሆኖ ቢሰማንም ምን አይነት ዝግጅት ብናደርግ ጥሩ ተፎካካሪ ልንሆን እንደምንችል እርግጠኞች አልነበርንም። ጀነራል ዊንጌት ትምህርት ቤት የመግቢያ ፈተና ለመውሰድ እድሉን ያገኙት በሺህ የሚቆጠሩ ተማሪዎች ሲሆኑ እነርሱም በመላው ሀገሪቱ ከየትምህርት ቤቶቻቸው በክፍል ደረጃ 1ኛ፣ 2ኛ የወጡ ነበሩ። ራቅ ካሉ አካባቢዎች 3ኛ የወጡ እድሉ ተሰጥቷቸው ነበር። እኛን አይነ ስውራኑን በተመለከተ ግን ከመርሃውራን ማለትም
ሙሉጌታ ገድሌ እንማር ከነበር ነው ሶስታችንም ከእንጦጦ ስዊዲሽ ሚሽን ትምህርት ቤት አንድ አይነ ስውር የክፍል ደረጃ ውጤታችን ሳይታይ ሁላችንም እድሉን ተሰጥቶን ነበር። ከነዚያ በሺህ ከሚቆጠሩ ተፈታኞች ባስመዘገቡት ውጤት መሰረት ጀነራል ዊንጌት ትምህርት ቤት ለመግባት እድል የሚያገኙት 10% ያህሉ ሲሆኑ ከነዚያም ከ30 የማይበልጡት ሻል ያለ ውጤት በማምጣቱና ከፈተናው በተጨማሪ በኢንተርቪው የነጻ ትምህርት እድል ስኮላርሺፕ የሚሰጣቸው ናቸው። ፈተናዎቹ ሂሳብና የአማርኛና የእንግሊዝኛ ቋንቋዎች ሲሆኑ ለኛ የአይነ ስውራኑ የሂሳብ ትምህርት ለመከታተል የነበሩትን ቴክኒካዊ ችግሮች ከግምት በማስገባት በአማርኛና በእንግሊዝኛ ቋንቋዎች የፈተና ውጤት ብቻ እንድንወዳደር ነበር ሁኔታዎች የተመቻቹልን። ቀደም ሲል እንደተጠቀሰው በስምንተኛ ክፍል የትምህርት ደረጃ ባካበትነው ዕውቀትና በደረስንበት ያስተሳሰብ ብስለት ፈተናዎች የቻልነውን ያህል መጋፈጥ ካልሆነ በቀር ለዚህኛውም ሆነ ለዚያኛው ዘርፍ የበለጠ ትኩረት ሰጥቶ ቅድመ ዝግጅት ለማድረግ የሚያስችል ሁኔታ አልነበረም። ፈተናውን የምንሰራው በቃል እንደሆነ ማለትም ጥያቄዎቹን የሚያነቡልን እና መልሶቻችንን የሚጽፉልን ረዳቶች እንደሚያስፈልጉን ቀደም ብሎ ታውቆ ስለነበር ፈተናውን እንዲያስተባብሩ በተመደቡት በትምህርት ቤቱ ቤተ መጻሕፍት ኃላፊ በአቶ ስምዖን ተክለ ሃይማኖት አማካይነት በቂ ዝግጅት ተደርጎ ነበር። ትምህርት ቤቱ እንደደረስን አቶ ስምዖን ለኛ ለተፈታኞችና ለረዳቶቻችን አጭር ማብራሪያ ከሰጡን በኋላ ከየረዳቶቻችን ጋር በየመማሪያ ክፍሎች ተመድበን ፈተናውን ተያያዝ ነው። ገጽ 236 እንደ ዕድል ሆኖ ለእኔ ጥያቄዎችን እንዲያነብልኝና መልሶቼን እንዲጽፍልኝ የተመደበልኝ ረዳት ሙሉጌታ ፍስሐ የተባለ በጣም የተረጋጋ እጅግ በጣም ትዕግስተኛና ቀና ተማሪ ነበር። እኔም ብዙ ያስቸገርኩት አይመስለኝም። ፈተናችንን ጨርሰን መኪናችንን ጋር ሲያደርሰኝ ነገሩ የውድድር ጉዳይ በመሆኑ አይታወቅም እንጂ እንደኔ የምታልፍ ይመስለኛል። ከተገናኘን በተቻለ ሁሉ ረዳሃለሁ ብሎኝ እኔም ስላደረገልኝ እርዳታ ከልብ አመስግኘው ተሰነባበትን። ወደ ቤታችን ከተመለስን በኋላ ስለ ፈተናው ስንጠይቅ ከበቀለ ዳርጌ በስተቀር ሌሎቻችን ብዙ አልተናገርንም። በቀለ ፈተናው ቀላል ሆኖ እንዳገኘውና ጥሩ ውጤትም እንደሚያገኝ ተስፋ አድርጎ ነበር። በተለይ እነማማ ራንከን ጉጉት ስለነበራቸው ሳይሆን አይቀርም አጥብቀው ሲጠይቁኝ በደፈናው ውጤቱ ሲመጣ ብናይ ይሻላል በማለት ነገሩን ባጭሩ ቋጨሁት። ፈተናው ከተሰጠ ከጥቂት ሳምንታት በኋላ እኔ ለኢንተርቪው ተጠራሁ። ያም ጥሩ ተፎካካሪ የመሆን ብሩህ የተስፋ ስሜት ፈነጠቀልኝ። የኢንተርቪው ዓላማ ከጽሁፉ ባሻገር በቋንቋዎቹ የንግግር ችሎታችንን ለመመዘንና እግረ መንገዱንም ስለ ኑሮ ህይወታችን አንዳንድ መረጃዎች ለማግኘት ነበር። በተቻለ መጠን የነጻ የትምህርት እድሉ የኑሮ ደረጃቸው ዝቅተኛ ለሆነና ራቅ ካለ የሀገሪቱ ክፍሎች ለመጡ ተብሎ የተዘረጋ ፕሮግራም ስለነበር ስለ ኑሮ ሁኔታ መረጃዎች ማግኘት የተፈለገው ለዚያው ሳይሆን አይቀርም። እኔ ያው በቀዳማዊ ኃይለሥላሴ በጎ አድራጎት ድጋፍ ትምህርቴን እንደምከታተል ቀድሞውንም የታወቀ ስለነበር የኑሮ ሁኔታዬን ያንንም ያህል አልተተኮረበትም። ይልቁንስ እንዴት አይነ ስውር እንደሆንኩና ትምህርቴን ስማር ስላጋጠሙኝ ችግሮች ጠየቁኝ። በዚህም በተለይ ሚስተር ኬይን ያስደሰትኩ ይመስሎኝ በመጀመሪያ ሜኖናይቶች ከዚያም የአየርላንድ ተወላጅ የሆኑት እና የአንግሊካን ቤተክርስቲያን ቄስ አባባ ራንከን በአስተዳደጋችን ረገድ ስላደረጓቸው ገንቢ አስተዋጽኦዎች ሰፋ አድርጌ አብራራሁ። ይሁንና ሰውየው ያንን ያህል ስሜት የሰጣቸው ስላልመሰለኝ ትንሽ ግር አለኝ። በትምህርት ቤታችን ስለነበሩት የተጓዳኝ ትምህርት እንቅስቃሴዎች በተለይ እኔ ደግሞ ስለ ኳየር መሪነቴ፣ ስለ ሙዚቃ ችሎታዬ ሰፋ አድርጌ የዘረዘርኩትም የሚስተር ኬይን ቀልብ አለመሳቡ ለእኔ ሊዋጥልኝ አልቻለም። እስከዚያ ጊዜ ድረስ ፈረንጅ ሲባል ስሜቱ አንድ አይነት ይመስለኝ ነበር። አለማየታችን ሳይበግረን ህይወታችንን ፍሬያማ በማድረግ የምንሞክራቸው ትንሽም ይሁን ትላልቅ ነገሮች እንዴት ሚስተር ኬይን ሊያስገርማቸው እንዳልቻለ ገርሞኝ እንዲያው ሳይቸግረኝ የማያስፈልግ ነገር አለቦታው ደነቀርኩ ይሆን በማለት ራሴን እንደመውቀስም ዳዳኝ። ይሁንና ጋሻ ሰፋ ጣልቃ ገብተው አማርኛ በጥራት ስለመናገር ችሎታዬ ትኩረት ለመስጠት ዘሩ ኦሮሞ ቢሆንም አማርኛ በጥሩ ሁኔታ ነው የሚናገረው ሲሏቸው ሚስተር ኬይም ቀበል አድርገው እንግሊዘኛውም ጥሩ ነው አሏቸው። በዚያን ጊዜ እንደ መላላት ብለው የነበሩት ልቤን ደግፈው የያዙት ስሮች ጠበቅ እንደማለት ሲሉ ተሰማኝና መረጋጋት ጀመርኩ። ወዲያውም ኢንተርቪው አበቃና በተንጠለጠለ ልብ ውጤት የመጠባበቁ ሁኔታ ተጀመረ። ገጽ 237
ጀነራል ዊንጌት ትምህርት ቤት የነጻ ትምህርት ዕድል እንዳገኘው የመጨረሻውን የተረጋገጠ ዜና የሰማሁት በክረምት ለእረፍት ቤተሰቦቼ ጋር በከረምኩበት ወቅት ነው። ያንን ሁኔታ ለማወቅ ሳይሆን ለሌላ ጉዳይ ሰበታ ስልክ ስደውል በአባባ ራንከን በኩል የምስራቹን እንደሰማሁ በደስታ ስሜት ውስጥ እንደነበርኩ ፊቴ ላይ ያስታውቅ ስለነበር እነርሱም ደስ አላቸው። አባቴ ብቻ ስለ ሁኔታው ይበልጥ ለማወቅ ሁልጊዜም እንደሚያደርጉት ያ ማለት ምን ማለት እንደሆነ ሲጠይቁኝ የሁለተኛ ደረጃ ትምህርቴን በሀገሪቱ ዝነኛ በሆነ ትምህርት ቤት ለመማር እድል እንዳገኘሁና ትምህርቱ 4 ዓመት እንደሚፈጅብኝ ነገርኳቸው። እርሳቸውም አይ እንግዲህ መጀመር ብቻ አይደለም ዋናው መጨረሱ ነው ሲሉኝ በአስተያየታቸው በጣም ተገርሜ ይህንን ያሉት እኮ ጃንሆይ ናቸው፣ እንዲህ አይነቱን አነጋገር እርስዎ ከየት አመጡት ስላቸው እርሳቸውስ ቢሆኑ ካዩትና ሰውም ሲል ከሰሙት እንጂ ሌላ ከየት ያመጡታል ቢሉኝ ዝም ብዬ ይበልጥ ከመገረም በቀር ምን እንደምመልስላቸው ግራ ገባኝ። ለራሴ ግን የተፈጥሮ ዕውቀት ከዚህ ሌላ ምን ሊሆን ይችላል በማለት ማሰላሰሌ አልቀረም። ባልተንዛዛ ፕሮግራም የስንብት ንግግሮቻችን ባደረግን በጥቂት ቀናት እንደየድላችን ማለትም ሁለቱ ልጃገረዶች ማደሪያቸው እቴጌ ሕፃናት ማሳደጊያ ሆኖ እቴጌ መነን ትምህርት ቤት እንዲማሩ፣ አንዷ ደብረ ዘይት ኢትዮጵያ ወንጌላዊት ኮሌጅ፣ በቀለ ዳርጌ ኮከበ ጽባህ ትምህርት ቤት አጠገብ ሌሎች አይነ ስውራን ይኖሩ ወደ ነበረበት ቤት፣ እኔና ተርፋ ደግሞ ወደ ጀነራል ዊንጌት ትምህርት ቤት ተሸኘን። መስከረም 20 1961 ዓ.ም ሰኞ ዕለት 11:40 ትምህርት ቤቱ ስንደርስ የጀነራል ዊንጌት ትምህርት ቤት ዳይሬክተር ሚስተር ኪንግ እና አባባ ራንከን ቀድሞ የሚተዋወቁ ኖሮ ሞቅ ያለ ሰላምታ ተለዋወጡ። ገጽ 238 የጀነራል ዊንጌት መምህራን ከትምህርት ቤቱ ሄድ ማስተር ሚስተር ኪንግ ጋር የተመደብንበትን መኝታ ቤት እንዲያሳየንና እራት እስኪደርስም አብሮን ሆኖ እንዲያለማምደን በአቅራቢያችን የተገኘ እንዳለ ከተፎ የተባለ ተማሪ ተሰጠን። አባባ ራንከን በበኩላቸው መኝታ ቤታችን አንድ ላይ ቢሆን እንደሚሻል ሐሳብ ሰጥተው ስንጓጓለት የቆየው የጀነራል ዊንጌት ዕውቀት መገቢያ ትምህርት ቤታችን ዞሮ መግቢያ ቤታችን በመሆኑ ደስ ብሎን አዲሱን የሕይወታችንን ምዕራፍ ጀመርን። ከእንጦጦ ስዊዲሽ ሚሽን የመጣው ሌላው አይነ ስውር አወቀ እጅጋየሁ ከኛ ቀድሞ ደርሶ የሎው ሃውስ መኝታ ቤት ተመድቦ ስለነበር እኛም እዚያው መኝታ ቤት አብረነው ሆነን ራት እስኪደርስ አብሮን እንዲሆን በሚስተር ኪንግ ከተመደበልን ከእንዳለ ከተፎ ቀጥሎ ራት ላይ እያለን ሞቅ ባለ ሰላምታ የተዋወቀን ታደሰ ተገኝ የተባለ ጎርናና ድምፁ ልዩ ግርማ ሞገስ ያጎናጸፈው የሚመስል ተማሪ ነበር። አወቀ ከኛ በፊት በመምጣቱ በትምህርት ቤቱ እንግዳ አለመሆኑንና እሱ ብቻ የሚያውቃቸው ነገሮች መኖራቸውን በሚያሳይ ሁኔታ ታደሰን ፕሪፌክት ነዎት ብሎ ጠየቀውና ታደሰም አንቱታው ይቅርብኝ ለማለት ሳይቸገር ፕሪፌክት መሆኑን እና ያጋጠመው ችግር ካለ ሊረዳው እንደሚችል ከበፊቱ በበለጠ ጎርነን ያለ በሚመስል ድምፅ በትህትና ነገረው። እኔም ያላወቁትን ጠይቆ መረዳት ምንም ክፋት እንደሌለው ከካዛንቺስ ጊዜ ጀምሮ ያካበትኩት ልምድ ነውና ፕሪፌክት ማለት ምን ማለት እንደሆነ አወቀን ጠይቄው ተገቢውን መልስ ሰጠኝ። በዚህም ፕሪፌክቶች የትምህርት ቤቱ ደንቦችና ስነ ስርዓቶች ለማስከበር የሚሾሙ የተማሪ አለቆች መሆናቸውንና የኛውን የሎው ሃውስ ጨምሮ በብሉ በሬድና በግሪን መኝታ ቤቶች በእያንዳንዳቸው 5 ፕሪፌክቶች መኖራቸውን ገለጸልኝ። ገጽ 239 የእነርሱን ስራ የሚቆጣጠሩና የሚያስተባብሩ ምክትልና ዋና ሄድ ቦዮችን እንደዚሁ በትምህርት ቤቱ እንደሚሾሙም እኔና ተርፋ ተረዳን። አወቀ ከኛ ቀደም ብሎ ትምህርት ቤት በመምጣቱም ብቻ ሳይሆን ባኮ መርሃውራን ትምህርት ቤት እስከ 4ኛ ክፍል ከተማረ በኋላ አዲስ አበባ ለዓመታት በመቆየቱ በመጀመሪያዎቹ ጥቂት ሳምንታት እኛን ከከተማው ጋር በማስተዋወቅ ረገድ ከፍተኛ እገዛ ነበር ያደረገልን። ከራት በኋላ የመኝታ ቤታችን አንዳንድ ፕሪፌክቶችና ከሌሎች መኝታ ቤቶችም ጭምር የተወሰኑ ነባር ተማሪዎች እየተዋወቁን ምንም አይነት ችግር ቢያጋጥመን ከጎናችን ሊሆኑ ቃል ገቡልን። እኛም በበኩላችን እርስ በርሳችን ወደፊት ሊያጋጥሙን ስለሚችሉ ሁኔታዎች እየተወያየን በተለይ ደግሞ ካወቀ ጋር ይበልጥ ለመቀራረብና ለመግባባት ቀልድ ከቁም ነገር እየቀላቀልን ስንጨዋወት ሳናውቀው ጊዜው መሽቶ 4 ሰዓት ላይ ደወል ሲደወል በያልጋችን ላይ ሰፈርን። ጠዋት 12:30 ደወል ሲደወል መነሳት እንደነበረብን ቁርሱም 1:30 እንደሆነ ማታውኑ አወቀ ነግሮን ስለነበር በዚያው መሰረት ቁርስ ተመገበን። ከጥቂት ቆይታ በኋላ እንደገና ደወል ተደውሎ መሰብሰቢያ አዳራሽ ገብተን ዳይሬክተሩ ሚስተር ኪንግ የዓመቱን ስራ ለማስጀመር አጭር ንግግር ካደረጉ በኋላ
ወደ የመማሪያ ክፍሎቻችን ተበታተንን። ከመኝታ ቤት ወደ መታጠቢያ፣ እንደገና ወደ መኝታ ቤትና ወደ መመገቢያ አዳራሽ፣ ከመመገቢያ አዳራሽ ወደ መሰብሰቢያ አዳራሽና ወደ የመማሪያ ክፍሎቻችን በተንቀሳቀስንባቸው ጊዜያት ሁሉ ቆመን የጠበቅንበት ወይም እርዳታ የጠየቅንበት ሁኔታ አልነበርንም። የተዋወቁንም ያልተዋወቁንም ልጆች አንዳቸው ከአንዳቸው እየተቀባበሉ ከቦታ ቦታ ሲያደርሱን ሆን ተብሎ ከተቀየሰ ስልት የወጣ ፕሮግራም ሳይሆን በራሳቸው ተነሳሽነት በሰብአዊነት ብቻ ያደረጉት ነበር። እኔ እስከማስታውሰው ድረስ ጀነራል ዊንጌት ትምህርት ቤት በቆየንበት ጊዜ የአብዛኛዎቹ ተማሪዎች እርዳታ ለአንድ ሰሞን ለታይታ የተደረገ ሳይሆን የሰብአዊነታቸው መገለጫና ማህበራዊ ግዴታቸውን የመወጣታቸው ነጸብራቅ ነው። ከልጅነቴ ጀምሮ መንገድ ላይ ለብቻዬ እንደ ልብ ለመንቀሳቀስ ችግር እንደነበረብኝ በተደጋጋሚ መግለጼ ይታወሳል። ገና መንቀሳቀስ ሳልጀምር እንኳን በአቋቋሜ የሚሆን ፊቴ ላይ ይነበብ በነበረው በራስ ያለመተማመን ስሜትና መሸማቀቅ እርዳታ የምፈልግ ለመሆኔ ጉልህ ምልክቶች ስለነበሩ አፌን አውጥቼ እርዳታ እስክጠይቅ መጠበቅ ለብዙዎቹ የማይታሰብ ነገር ነበር። በመሰብሰቢያ አዳራሽ ከተካሄደው አጭር ስነ ስርዓት በኋላ ወደ የክፍሎቻችን ስንበታተን የነጻ ትምህርት ዕድል ያገኘን ተማሪዎች ወደ ተደለደልንበት ወደ 9ኛ ኤ የሄድኩት በስም ካልተዋወቅ ነው እንደኔው የነጻ ትምህርት ዕድል ካገኘ ተማሪ ጋር ነበር። ገጽ 240 ፊተኛው መስመር ወንበሩን እስከ ተካፋሽ ዴስኩ ጠረግ አድርጎ ካስቀመጠኝ በኋላ እርሱ በበኩሉ በምርጫው ወደ ተመቸው አካባቢ ሄደ። ክፍሉ ሙሉ በሙሉ ጭር አላለም። አልፎ አልፎ የእርስ በርስ ውይይትና የሳቅ ድምጽም ጭምር ይሰማ ነበር። ከአንድ አካባቢ የመጡ ወይም መኝታ ቤታቸው አንድ በመሆኑ ቀደም ብለው የተዋወቁ ሳይሆኑ አይቀሩም ብዬ ገመቱ። እኔ አጠገቤ የተቀመጠው ልጅ ለመተዋወቅና ከየት ትምህርት ቤት እንደመጣም ለመጠየቅ ያደረኩት ሙከራ አልተሳካም። ስሙ ለጊዜው ይቆይ፣ የመጣሁበትም ትምህርት ቤት የታወቀ አይደለም ብሎ ግንኙነቱን ባጭሩ ቀጨው። የመጀመሪያው የትምህርት ቀን ያለፈው ከመምህራኖቻችን ጋራ በመተዋወቅና መጽሐፍት በመረከብ ነበር። በመጀመሪያ ክፍላችን የገባው የሂሳብና የፊዚክስ መምህሩ ጋሽ አበራ አሽኔ ነበር። ጋሽ አበራ እርሱም ራሱ የጀነራል ዊንጌት ተማሪ እንደነበር ነግሮን ትምህርት ቤቱ በምንቆይበት ጊዜ ምን እንደሚጠብቀን ባጭሩ አስረዳን። ቀጥሎም ራሱንም በመጠኑ አስተዋውቆ ተራ በተራ ስማችንን መጥራት ጀመረ። እኛ ስንመልስም መምህሩ ጠረጴዛ ላይ ከነበረው የስም ዝርዝር ጋር አመሳክሮ ለተወሰነ ጊዜ ካጤነው በኋላ እጃችንን እያወጣን ስንጠይቅ ያለምንም ስህተት የእያንዳንዳችንን ስም መልሶ ሊነግረን እንደሚችል አሳየን። ሌሎቹ ተማሪዎች ሁሉ እጃቸውን እያወጡ ስማቸውን ተነግሯቸው እንዳበቃ መጨረሻ ላይ ጠጋ ብሎ እጄን ነካ በማድረግ አንተ ደግሞ አብዱቄ ነህ አለኝ። የሌሎቹን ባላውቅም በችሎታው በጣም ተደነቅኩ። እስከዚያ ጊዜ ስለ ጀነራል ዊንጌት ትምህርት ቤት ጠንካራ ጎኖች በሰማሁት ዝና ላይ አንድ ሌላ ጠንካራ ጎን ተደረበ። ጋሽ አበራ ራሱን ካስተዋወቀንና የማስታወስ ችሎታውን ካሳየን በኋላ እኛም በተራችን የፈለግነውን እንድንጠይቅ ጋበዘን። ጥያቄ ለመጠየቅ የደፈረው እንዲጠየቅም እድሉ የተሰጠው ልጅ ጥያቄውን ከማቅረቡ በፊት ራሱን ደምስ ከበደ በማለትና የመጣውም ከሰላሌ አካባቢ መሆኑን ገልጾ ካስተዋወቀ በኋላ ደሞዝ የሚከፍላችሁ ትምህርት ሚኒስቴር ነው ወይስ የእንግሊዝ መንግስት በማለት ሲጠይቅ ጋሽ አበራ እርሱ አያገባህም ብሎ አጭር መልስ ሰጠው። መጀመሪያ የፈለጋችሁትን ጠይቁ ከተባለ በኋላ ጠይቆ አያገባህም ሲባል ልጁ ምን ተሰምቶት እንደነበር ለማወቅ ቢያስቸግርም እኔ ግን በግሌ በሁኔታው ተገርሜ ትንሽ ለመሳቅም ከጅሎኝ ነበር። ደግሞ እኮ ትምህርት ቤቱ በኢትዮጵያና በእንግሊዝ መንግስታት ትብብር የተቋቋመ መሆኑ ቀድሞውኑ ስለሚታወቅ ጥያቄው ሙሉ በሙሉ ተገቢ አይደለም የሚባል አልነበረም። ያም ሆነ ይህ በጊዜው አብረን የነበርን ልጆች ከብዙ ጊዜ በኋላ ስንገናኝ ከምንቀለለድባቸው አጋጣሚዎች አንዱ ይኸው ጥያቄና መልስ ነው። ከጋሽ አበራ ቀጥሎ ክፍላችን የገባቸው ሚስ ብላክ ከእንግሊዝኛ ቋንቋ መምህርነቱ በተጨማሪ የክፍል ኃላፊያችንን መሆኗን አሳውቃን ክፍለ ጊዜውን የመማሪያ መጽሐፍት ለማደል ተጠቀመችበት። በመጀመሪያው ቀን ውሎ ብዙዎች መምህራን ትኩረታቸው ራሳቸውን በማስተዋወቅና ስለ ትምህርት ቤቱም አንዳንድ ነገሮች በማስረዳት ላይ ሲሆን እንደ ፈረንሳይኛ ቋንቋ መምህሩ ሚስተር ዴኮማድስ እና ባዮሎጂ መምህርቷ ሚስስ ላርገን አይነቶቹ ደግሞ የዕለቱ ዕለት በቀጥታ ትምህርትም ጀምረው ነበር። ገጽ 241 የማንኛውም አይነ ስውር ተቀዳሚ ተግዳሮት ከአካባቢ ጋር ለመለማመድ ከማህበረሰቡም ጋር ለመዋሃድ የሚያግዘው የተሟላ መረጃ ማግኘት አለመቻል ነው። እስከማስታውሰው ድረስ በየትኛውም ትምህርት ቤት
የአይነ ስውራንን ችግሮችና ልዩ ሁኔታዎች ከግምት ውስጥ በማስገባት መረጃ የሚጠናቀርበትና ለተጠቃሚው ሊደርስ የሚችልበት አሰራር አልነበረም። ሌላው ቀርቶ በመርሃውራን ትምህርት ቤት አዲሶቹ ተማሪዎች በችግር ውስጥ አልፈው በሚወስዱት ትምህርት ከሚያገኟቸው መረጃዎች በቀር በተደራጀና በተቀናጀ መልኩ መረጃን ስለመስጠት አስፈላጊነት በቂ ግንዛቤ የነበረ አይመስለኝም። እኔ ተርፋና አወቀ ዊንጌት ትምህርት ቤት በገባን የመጀመሪያዎቹ ጥቂት ሳምንታት ትምህርታችን ላይ ከማተኮር ይልቅ አብዛኛውን ጊዜያችንን እናሳልፍ የነበረው ለወደፊት ኑሯችን ይጠቅማሉ ብለን ያመንባቸውን መረጃዎች በማፈላለግና በእነዚያም መሰረት ጉዳዮቻችንን በቅደም ተከተል በመከወኑ ላይ ነበር። የመጀመሪያው ስራችን ትምህርት ቤት ስለሚያሟላቸው ቁሳቁሶችና ስለሚሰጣቸው አገልግሎቶች በቂ መረጃ ማግኘት ነበር። መረጃ በማግኘት ረገድ ያወቀ አስተዋጽኦ ቀላል አልነበረም። በትምህርት ቤቱ በኩል ያልተሟሉት በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት እንዲሟሉልን ለማሳሰብ ወደ ድርጅቱ ስንመላለስም አወቀ ከቦታ ቦታ የመንቀሳቀስ ልምዱም ድፍረቱም ስለነበረው ከጎናችን ሆኖ በማበረታታት ትልቅ አስተዋጽኦን አድርጎልናል። ይህ ደግሞ የኋላ ኋላ ቀስ በቀስ ሳንወድ በግድ ለተለማመድ ነው የራሳችንን ጉዳይ ራሳችን የማስፈጸም እንቅስቃሴ ትልቅ ድርሻን ተጫውቷል። የነጻ ትምህርት ያገኙ ተማሪዎች ከምግብ መጠለያና ሙሉ የጤና ጥበቃ ዋስትና በተጨማሪ ልብስና ጫማ፣ የትምህርት መሳሪያዎች፣ ወርሃዊ የኪስ ገንዘብ፣ ለገናና ለፋሲካ የእረፍት ጊዜያት አበልና በክረምት ወደ ትውልድ ሀገር ለመሄድ የመጓጓዣ ወጪ እንደሚሰጥ ሳረጋግጥ ልቤ በመጠኑም ቢሆን ስላረፈ ለትምህርቱ ትኩረት ለመስጠት የሚያስችሉ ሁኔታዎች ማመቻቸት ጀመር። የመተዋወቂያው ሳምንት አልፎ ትምህርቱ በደንብ እንደተጀመረ መምህራን በሙሉ ከምንም ነገር በፊት ለሁለተኛ ደረጃ መልቀቂያ ፈተና ከፍተኛ አጽንኦት የመስጠታቸው ነገር በጣም አስገረመኝ። ያኔ መቼም የክፍሉ ተማሪዎች በደንብ እርስ በርስ አልተዋወቅንም፣ ልብ ለልብ አልተገናኘንምና አልተነጋገርንበትም እንጂ ሁላችንም በየፊናችን ውስጡን የሚብላላ ጥያቄ ሳይፈጥርብን እንዳልቀረ ገምታለሁ። ገጽ 242 ትምህርት ስብዕናንና አስተሳሰብን ከመቅረጽና በሕይወትም ገንቢ ተጽዕኖ ከመፍጠር አንጻር ሲታይ የጉዳዩ አነጋጋሪነት 1 እና 2 ባይኖረውም ለእኔ ግን በግሌ ከጅምሮ አንስቶ ሁለተኛ ደረጃ መልቀቂያ ፈተና ላይ ማተኮሩ ጠቀመኝ እንጂ አልጎዳኝም። የመልቀቂያ ፈተናውን የምስክር ወረቀት ለማግኘት ቢያንስ በ5 የትምህርት አይነቶች ለፈተናው መቅረብ ያስፈልግ ነበር። ከላይ እንደተጠቀሰው የትምህርት ቤቱ ዋናው ትኩረት እዚያው ፈተናው ላይ ስለነበር በአይነ ስውርነታችን ምክንያት ሊያጋጥሙን የሚችሉ ችግሮችን ከግምት ውስጥ በማስገባት ሁኔታዎችን ራሳችን ገምግመን ከ5 ባላነሱ የትምህርት አይነቶች ላይ ብናተኩር የሚሻል መሆኑን በመምህራን ምክር ተሰጠን። ሁለቱ ጓደኞቼ ፈተናውን በበቂ ውጤት የማለፍ እድላቸውን ለማስፋት ተጨማሪ የትምህርት አይነቶች የመማር ፍላጎት ቢኖራቸውም እኔ ግን የተሰጠውን እድል በመጠቀም ቀመሮች፣ ካርታዎችና ስዕሎች አብይ ተግዳሮቶች አይፈጥሩብኝም ብዬ ባመንኩባቸው ብቻ ላይ ለማተኮር ወሰንኩ። እነርሱም ቢሆኑ ከጥቂት ጊዜ በኋላ የኔውኑ አይነት አቋም ቢወስዱ የሚጠቅማቸው መሆኑን ተገነዘቡ። ከላይ እንደገለጽኩት ለዘለቄታው ያዋጡኛል ብዬ የመረጥኳቸው የትምህርት አይነቶች ላይ ባተኩርም የክፍል ጓደኞቼ ወደ ልዩ ልዩ ክፍሎች ወይም ቤተ ሙከራዎች ካልሄዱ በቀር ክፍል ውስጥ ሆኜ የሚማሩትን አዳምጥ ነበር። ለዚያ ምክንያቱ ከቦታ ቦታ ለመዘዋወር ግቢውን ስላልተለማመድኩትና እግረ መንገዴንም ተጨማሪ እውቀት ለማግኘት ትክክለኛ አማራጭ መሆኑን ስላመንኩበት ነው። በእውነትም ያኔ በተለያዩ የሳይንስ ዘርፎች ያስተዋልኳቸው ቁም ነገሮችና በአእምሮዬ ተቀርጸው የቀሩት ጽንሰ ሐሳቦች የኋላ ኋላ በንባብ ያዳበርኳቸውን ግንዛቤዎች ይበልጥ እንዳጎለበቱልኝ ከሰዎችም ጋር ውል ባለው ሁኔታና ትርጉም ባለው መልኩ ሐሳብ ለመለዋወጥ አግዘውኛል የሚል እምነት አለኝ። በእነዚያ ክፍለ ጊዜያት ማዳመጡም አለማዳመጡም በእኔው ስሜትና ፍላጎት ላይ የተመሰረተ ስለነበር በግል ለማንበብ በቂ ጊዜም ነበረኝ። በእርግጥ ምኑ ሲገኝ ምኑ አይገኝ አይነት ነገር ሆኖ ጊዜው ሲገኝ የሚነበብ እንደ ልብ አለመገኘቱ ከፍተኛ ችግር ነበር። በጊዜው በአዲስ አበባ ብቸኛው የአይነ ስውራን የትምህርት መረጃ ማዕከል ሪሶርስ ሴንተር አይነ ስውራን በብዛት ይማሩበት በነበረው በኮከበ ጽባህ ትምህርት ቤት ነበር የተቋቋመው። የመጀመሪያዎቹ ጥቂት ወራት ከታተሙ ዓመታት ያስቆጠሩ የብሬል መጽሔቶችና ጋዜጦችን ለመዋስ እዚያ ነበር የምንሄደው። የኋላ ኋላ ግን ወደ ዩኒቨርሲቲና ወደ መዘክር ቤተ መጻሕፍትም ጎራ ማለታችን አልቀረም።
ቀደም ብሎ እንዳወሳሁት እኔና ተርፋ ከለመድነው አካባቢ ውጭ ለመንቀሳቀስ ሐሳቡም ድፍረቱም ባልነበረን ወቅት በአንበሳ አውቶቡስ ተሳፍረን ከቦታ ቦታ ለመዘዋወር ከፍተኛ የመንፈስ ጥንካሬ የሰጠን እና የሞራል ብርታት የሆነን አወቀ ነበር። ገጽ 243። በዚያ ወቅት በጉዟችን ሁሉ የአውቶቡስ ገንዘብ ተቀባዮችና ነጂዎች፣ ተሳፋሪዎችና አውቶቡስ ጠባቂዎች በአጠቃላይ ህብረተሰቡ ያደርግልን የነበረው ድጋፍ የሚያስገርም ነበር። ያንን ወቅት ሳስብ በጥቅሉ እግዚአብሔር ይስጥልን ብሎ ከማለፍ በቀር ያደረጉትን እንዲያደርጉ ያነሳሷቸውን ምክንያቶችና ሁኔታዎች እኛም ተጠቃሚዎቹ ያገኘናቸው ውጤቶች በዝርዝር ለመተንተን መሞከር በበጎ ፈቃደኛነት ያበረከቱትን አስተዋጽኦ እሴት እንደማሳነስ የሚቆጠር ይመስለኛል። ከህይወት ውጣ ውረድ እንዳስተዋልኩት ከሰዎች ጋር በመወያየት በሬዲዮ ትምህርታዊ ፕሮግራሞች በመከታተልና ካነበብኩትም እንደተረዳሁት ለተስተካከለ ሰላማዊ ኑሮና ጤናማ ማህበራዊ ግንኙነት አስፈላጊ ከሆኑት ነገሮች አንዱ ለሰዎች ገንቢ አስተዋጽኦዎች ተገቢውን ክብርና ዋጋ መስጠት ነው ብዬ አምናለሁ። ያም ስለሆነ ነው ጓደኛችን አወቀ እጅጋየሁ በተለይ በመጀመሪያዎቹ ጥቂት ወራት እኔና ተርፋ ለሁሉም ነገር እንግዶች በነበርንበት ሰዓት ያደረገልንን ትብብር ጎላ አድርጌ ለማሳየት የሞከርኩት። አወቀ እንዲህ ያለ ድጋፍ ያደርግልን እንጂ ተጠራጣሪነቱና ግልፍተኛነቱ ደግሞ የራሱ የሆነ አሉታዊ መልክ ነበረው። ማንኛውንም ሰብአዊ ግንኙነቱና ማህበራዊ መስተጋብርን ከጥቅም ጋር ብቻ የማስተሳሰር አዝማሚያው ከሰዎች ጋር በቀላሉ አለመግባባት ደረጃ እንዲደርስና ግጭት ውስጥም እንዲገባ ያደርገው ነበር። ይህ ጠባዩም የዋሊደር እንጂ እኔ ጋራም አለመግባባት ውስጥ እንዲገባ እንዳደረገው አስታውሳለሁ። ነገር ግን የኔና ያወቀ ልዩነት እየሰፋ ሲሄድ ችግሩ ተባብሶ ወደ አላስፈላጊ ግጭትና መበቃቀል አልፎ አልፎም ጥልፍልፎሽ እንዳይገባ ተርፋ በተወሰነ ደረጃ መቀራረብና መቻቻል እንዲፈጠር ያደረገው አስተዋጽኦ ከፍተኛ ነበር። የኔና የእርሱን ጤናማ ግንኙነት አክብሮ ያወቀን የግል ባህሪ ከእርሱ የቁጥበኛነትና የዝምተኛነት ስብዕና ጋር አቻችሎ ለመሄድ ያደርግ የነበረው ጥረትም አስተዋይነቱን የሚያስመሰክር ነበር። ጠዋት 2:20 ተጀምሮ ከሰዓት በኋላ 10 ሰዓት የሚያበቃው የቀኑ መደበኛ የትምህርት ፕሮግራም እያንዳንዳቸው 40 ደቂቃዎች የነበሯቸው በ9 ክፍለ ጊዜያት የተከፋፈለ ነበር። ይህም ለሶስቱ ቋንቋዎች ማለትም ለአማርኛ፣ ለእንግሊዝኛና ለፈረንሳይኛ እንዲሁም ለሂሳብ፣ ለማህበራዊና ተፈጥሮ ሳይንሶች፣ ለግብረ ገብ፣ ለአካል ብቃት እንቅስቃሴ፣ ለርዕሰ መምህርና ለተጋበዙ እንግዶች ንግግር የተመደበ ነበር። በነገራችን ላይ የትምህርት ቤቱን ርዕሰ መምህር በሙሉጌታ ገድሌና በሌሎች ትምህርት ቤቶች በተለመደው መልኩ ዳይሬክተር ብዬ ጠራኋቸው እንጂ የጀነራል ዊንጌት ርዕሰ መምህር የነበሩት ሚስተር ኪንግና ከእርሳቸው በፊትም ሆነ በኋላ የነበሩ መሪዎች ሄድ ማስተር እየተባሉ ነበር የሚጠሩት። ገና ከመጀመሪያው ከመምህራኖቻችን የተለገሰን ምክር የሁለተኛ ደረጃ መልቀቂያ ፈተና በበቂ ውጤት ማለፍ ሆኖ ለዚያ ደግሞ ቁልፉ የማንበብ ፍላጎታችንን ማሳደግ፣ ልምምዳችንን በከፍተኛ ደረጃ ማዳበር አጽንኦት የተሰጠውና ሁኔታዎችም እንዲመቻቹ በትምህርት ቤቱ በኩል በጣም የታሰበበት ጉዳይ ነበር። ገጽ 244። በአማርኛና በእንግሊዝኛ ቋንቋዎች በርካታ የልብ ወለድ መጽሐፍት በክፍልም ውስጥ ከክፍልም ውጭ እንዲነበቡ በስርዓተ ትምህርቱ ከመካተታቸው በተጨማሪ ለቤተ መጽሐፍት ተብለው አንዳንድ ክፍለ ጊዜያት ተመድበው ነበር። እኛን አይነ ስውራንን በተመለከተ እንኳንስ በስርዓተ ትምህርቱ የተካተቱ በአጠቃላይ በቤተ መጽሐፍቱ አንድ የብሬል መጽሐፍ ስላልነበር እንደተነገረው የንባብ ፍላጎት የማሳደጉም ሆነ ልምዱን የማዳበሩ ጉዳይ ከጥያቄ ውጭ ነበር። በዚያ ረገድ ከአይናሞች ጓደኞቻችን ጋር የሚያመሳስለን አንዳችም ነገር አልነበረም። ያም ሁሉ ሆኖ ብሬል ለመማር የወሰደብኝ ረጅም ጊዜ የፈጠረብኝ ቁጭት ሳይሆን አይቀርም። ካዛንቺስ ከነበርንበት የመጨረሻው ዓመት ጀምሮ የተገኘውን ነገር የማንበብ ፍላጎቴ ከጊዜ ወደ ጊዜ እየጨመረ ሄዶ ለሁለተኛ ደረጃ ትምህርት ጀነራል ዊንጌት ትምህርት ቤት ስገባ ከቀኑ አብዛኛውን ጊዜ ንባብ ላይ ወደ መዋል ደረጃ ደረስኩ። የተወሰኑ የትምህርት አይነቶችን ብቻ ለመከታተል ራሴን ስለወሰንኩና በትምህርት ቤቱም ስለተፈቀደልኝ ብዙ ነፃ ክፍለ ጊዜያት ነበሩኝ። ከዚያ በተጨማሪ ተማሪዎች የክፍል ስራ ሲሰጣቸውና ለግል ንባብ ወደ ቤተ መጽሐፍት ሲሄዱ እኔ ብቻዬን ክፍል ውስጥ ቆይ ስለነበር እነዛም ያው እንደ ነፃ ክፍለ ጊዜያት ስለሚቆጠሩ የሚነበበው ነገር አለመገኘቱ እንጂ ለማንበቢያ የተትረፈረፈ ጊዜ ነበረኝ። ተማሪዎች በክፍል ስራ በሚጠመዱበት ጊዜ ሁሉ እኔ የማነበው ነገር ስለሚኖረኝ እንደ አጋጣሚም ጥያቄ ሲኖር በቻልኩት አቅም ለመሳተፍ እሞክር ስለነበር ክፍል ውስጥ ዝም ብዬ ላለመቀመጥና ላለመቦዘኔ ጥሩ ምልክት ሳይሆናቸው አልቀረም።
አልፎ አልፎም የማነበው ምን እንደሆነ የሚጠይቁኝ መምህራንም ነበሩ። በተለይ የእንግሊዝኛ ቋንቋ መምህሯ ሚስ ብላክ የንባብ ልምድን ስለማዳበርና ፍጥነትንም ስለመጨመር ስታብራራ እኔም በደቂቃ ምን ያህል ቃላት ማንበብ እንደምችል ቃላት ለመቁጠር እንድሞክር ትነግረኝ ነበር። በተለይ የንባብን ፍጥነት በከፍተኛ ደረጃ ለማሳደግና የሚነበበውም ነገር ይበልጥ በአእምሮ እንዲሰርጽ ከንፈር ገጥሞ ማንበብ እጅግ በጣም ጠቃሚ ስለመሆኑ የለገሰችኝን ምክር ተግባራዊ ባደረግኩት መጠን ለንባብ ያለኝ ፍቅር፣ አክብሮት እንዲጨምር ፍቱን ዘዴና አይነተኛ መሳሪያ የሆነልኝ ይመስለኛል። እንግዲህ እኛ አይነ ስውራን የተትረፈረፈ ጊዜ ኖሮን ከትምህርታችን ጋር የተገናኘ አንድም የሚነበብ ነገር ሳይኖረን አይናሞች የክፍል ጓደኞቻችን ግን ከመማሪያና መጠቃሻ መጽሐፍት ጀምሮ በፈለጉት የትምህርት አይነትና የእውቀት ዘርፍ የሚያማርጧቸው መጽሐፍት፣ የሚያገላብጧቸው መጽሔትና ጋዜጦች ሞልተውላቸው ምናልባት ችግር አለ ከተባለ የጊዜ እጥረት ብቻ ነበር ሊሆን የሚችለው። ገጽ 245 የኛ ትምህርት የመከታተል አቅም ሙሉ በሙሉ የተመሰረተው የመምህራኖቻችን ገለጻዎች በማዳመጥ የሚሰጧቸውን ማስታወሻዎች በመውሰድና ፈቃደኛ የክፍል ጓደኞቻችን ለማንበብና አብረውን ለማጥናት በሚያደርጉልን ድጋፍና እርዳታ ብቻ ነበር። በተጓዳኝ ትምህርት እንቅስቃሴዎች በኩልም የመሳተፍ ፍላጎት ማሳየቱ ቀርቶ ማሰቡም በራሱ ከእውነታው ውጭ ነበር ቢባል ማጋነን አይሆንም። በእርግጥ ከአይናሞች ጋር ለመማር ጀነራል ዊንጌት ትምህርት ቤት የመጀመሪያ አልነበረም። ከኛም በፊት ሌሎች አይነ ስውራን በተለያዩ የትምህርት ቤቶች ከአይናሞች ጋር መማራቸው በተደጋጋሚ ተወስቷል። በጉዳዩ ላይ የተደረገ ጥናት ይኑር አይኑር የማውቀው ነገር ስለሌለ አፍ ሞልቶ ደረት ነፍቶ መናገር ያስቸግራል እንጂ መርሃውራን በነበርንበት ወቅት ከውጭ ሀገር ሰዎች ጋር በነበረን ግንኙነት ምክንያት በእንግሊዝኛ ቋንቋ ችሎታችን ከአይናሞች ጓደኞቻችን የተሻልን እንደሆንን ይታመን ነበር። የጀነራል ዊንጌት ሁኔታ ለየት የሚያደርገው ጓደኞቻችን ላቅ ብለው በችሎታቸው ከመላ ሀገሪቱ ተመርጠውና የመግቢያ ፈተና አልፈው የመጡ ስለነበሩ ቀደም ሲል ያዳበርነው የእንግሊዝኛ ቋንቋ ችሎታ ጥሩ ተፎካካሪ ለመሆን ያስችለን እንደሆነ እንጂ በንባብ የጎደለብንን ለማካካስ አለማገዙ ነው። በትምህርት ቤት ቆይታችን ስለ እንግሊዝኛ ቋንቋ አስፈላጊነት ሰፋ አድርጌ ማውሳቴ ያለ ምክንያት አይደለም። ከሰባተኛ ክፍል ጀምሮ ከአማርኛ ቋንቋ በስተቀር ሌሎቹ ትምህርት አይነቶች በሙሉ በእንግሊዝኛ መሰጠታቸው በራሱ ቋንቋው ልዩ ትኩረት የሚያሻው ለመሆኑ በቂ ማሳያ ነው። ቋንቋን በድፍረት የመናገር ችሎታ ብቻውን ግን በቋንቋው ሙሉ ለሙሉ ተጠቃሚ ለመሆን ብቁ ያደርጋል ማለት አይደለም። በአንድ ቋንቋ ሙሉ በሙሉ ተጠቃሚ ለመሆን ቋንቋውን የመናገርና የማዳመጥ፣ በቋንቋው የመጻፍና የማንበብ ችሎታ ማዳበርና ምቹ ሁኔታዎች ማሟላት ይኖርባቸዋል። ከመናገርና ማዳመጥ ይልቅ የማንበብና መጻፍ አስፈላጊነት እየጨመረ በሄደ መጠን የሚነበብ ነገር እንደ ልብ አለማግኘት ትምህርትን በትጋት የመከታተል ተነሳሽነትን ይፈታተነዋል። ተግዳሮቱንም ይበልጥ እያወሳሰበ ለጋራ ችግር የጋራ መፍትሄ ከመሻት ይልቅ በግለኝነት ላይ የተመሰረተ ጊዜያዊ መፍትሄ ላይ ለማተኮር ይገፋፋል። በመጀመሪያዎቹ ጥቂት ወራትም እኛ አይነ ስውራኑ የነበርንበት ሁኔታ ከዚያ የተለየ አልነበረም። ትምህርት በመከታተል ረገድ ከላይ ከተዘረዘሩት ልዩነቶችና ሌሎችም ተግዳሮቶች በተጨማሪ በሌሎችም የዕለት ተዕለት እንቅስቃሴዎች ከአይናሞች ጓደኞቻችን የምንለይባቸው ሁኔታዎች ነበሩ። በትምህርት ቀናት ከቁርስ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ አማካይነት ይካሄድ በነበረው የጸሎት ስነ ስርዓት ላይ እንድንገኝ አይጠበቅብንም ነበር። ገጽ 246 በምግብ ሰዓት ሌሎች ተማሪዎች ከመመገቢያው አዳራሽ ከበረንዳው በታች ሲሰለፉ እኛ በረንዳው ላይ ቆመን በሩ ሲከፈት በቅድሚያ እንድንገባ ይደረግ ነበር። በሰንደቅ ዓላማ አከባበር ስነ ስርዓት ላይም አንገኝም ነበር። ከራት በኋላ የነበረው የጥናት ክፍለ ጊዜም ላይ እንደዛው። በአብዛኞቹ የተጓዳኝ ትምህርት ክበቦች የመሳተፍ እድል አልነበረንም። በትርፍ ጊዜ በአካል ብቃት እንቅስቃሴ የመሳተፍ ነገርም የሚታሰብ አልሆነም። በመኝታ ቤታችን ኃላፊ መምህር ውሳኔ መሰረት የሳምንት መጨረሻዎችን ከትምህርት ቤት ውጪ ለማሳለፍ ፈቃድ መጠየቅ አይጠበቅብንም ነበር። ሌላው ቀርቶ በትምህርት ሰዓት መኝታ ቤታችን ውስጥ ብንሆን ፀሐይ ብንሞቅ ለምን ክፍል ገብታችሁ ትምህርት አትማሩም ብሎ ደፍሮ የሚጠይቅ መምህር ወይም ሌላ የትምህርት ቤት ኃላፊ አልነበረም። እኛው በገዛ እጃችን እንደዚያ ባለ አኳኋን ራሳችንን ስናገል ህብረተሰቡም ችግሮቻችንን ሊያስከትሉት ከሚችሉት አፍራሽ ተጽዕኖች በላይ ነገሩን አግዝፎ በማየት ለመፍትሄ የጣረ አይመስለኝም። ይህም በሁለተኛ ደረጃ ትምህርት ቤት ቆይታችን ማግኘት ይገባን ከነበረው የአካል የአእምሮና የመንፈስ እድገት
ምን ያህሉን እንዳደረገን እርግጠኛ አይደለሁም። በወቅቱ በመላው ኢትዮጵያ ይሰራበት በነበረው የመደበኛ የትምህርት ፕሮግራም የግብረ ገብ ትምህርት የሥርዓተ ትምህርቱ አካል እንደመሆኑ በጀነራል ዊንጌት ትምህርት ቤትም ግብረ ገብ እንደ አንድ የትምህርት አይነት ይሰጥ ነበር። በጊዜው የሀገሪቱ ብሔራዊ ሃይማኖት የኦርቶዶክስ ተዋሕዶ እምነት እንደመሆኑ በአብዛኛው ትምህርቱ ይሰጥ የነበረው በዘርፉ በተሰማሩ የኦርቶዶክስ ሃይማኖት ካህናትና መምህራን ነበር። በዊንጌት ትምህርት ቤት ግን ሙያው የሚጠይቀውን ዕውቀትና ክህሎት ለማጣጣም ታስቦ ይመስላል የግብረ ገብ መምህራችን የኔታ ሲራክ በግሪክ አገር ከአንድ ዩኒቨርሲቲ በስነ መለኮት ትምህርት የማስተርስ ዲግሪያቸውን ያገኙ መሆናቸው ትዝ ይለኛል። በዚህ የተነሳ በትምህርታቸው የሚያንጸባርቁት ሐሳብ ከኦርቶዶክስ ተዋሕዶ መሰረታዊ እምነት ጋር እንዳይጋጭ ብርቱ ጥንቃቄ አድርጎ የሁሉም እምነቶች ግብ ለሰው ልጅ የሚበጅ መሆኑን የሚያንጸባርቅ ነበር። የኔታ ሲራክ በትምህርታቸው የቀሰሙትንና በሕይወት ተሞክሯቸው የተገነዘቡትን እያዋዙ ከፍ ብሎ ያለውን አቋም ለማስተማርም ቢጥሩም ተቀባይነት የማግኘታቸው ነገር ግን በጣም አጠራጣሪ ነበር። ለዚህም ደግሞ የተማሪዎች የሃይማኖት ስብጥርና ዩኒቨርሲቲ አካባቢ እየተንሰራፋ የነበረው የኮሚኒዝም አስተሳሰብ ዋና ምክንያቶች ይመስላሉ። በወቅቱ የአማርኛ ቋንቋ አጋዥ መምህር በመሆን ጥንታዊውን የኢትዮጵያ ታሪክ በአማርኛ ያስተማሩንም እኒሁ የኔታ ሲራክ እንደነበሩ ትዝ ይለኛል። አንድ ቀን ምሳ ላይ እንዳለን የሥራ ድርሻ ደብዳቤዎች ያከፋፍል በነበረ ፕሪፌክት አማካይነት አንድ የብሬል ደብዳቤ አገኘሁ። በዚያው ዕለት ከትምህርት በኋላ መኝታ ቤት ቁጭ ብለን እያወጋን መሐመድ ሐላቢ አባገሮ የተባለ ከጅማ ነው የመጣሁት ብሎ ራሱን ያስተዋወቀን የ9ኛ ክፍል ተማሪ ሌላ ደብዳቤ ሰጠኝ። ገጽ 247 ገና በድምፅ አወጣጡ ከሰው ጋር በቀላሉ የመግባባት ችሎታ ብቻ ሳይሆን ፍላጎትም ሳይኖረው አይቀርም ብዬ በመገመት ፕሪፌክት እንደሆነ ስጠይቀው ነበር አለመሆኑን ነግሮኝ ከየት እንደመጣና ማንነቱን ያስተዋወቀኝ። ምሳ ላይ የተቀበልኩት ደብዳቤ የተላከው ከሰበታ መርሐውራን ትምህርት ቤት ተሰናብቶ ወደ መቀሌ ከሄደው ልጅ ነበር። መቀሌ ትምህርቱን ሊቀጥል የሚችልበት ምንም መንገድ እንዳላገኘና ልዑል ራስ መንገሻ ስዩም የትግራይ ጠቅላይ ገዢ ለስራ ጉዳይ ወደ አዲስ አበባ እንደሄዱ በቶሎም እንዳይመለሱ ስለተነገረው ከመሄዱ በፊት እንደተነካከር ነው ሁኔታዎች ሊመቻቹ እንዳልቻለ በዝርዝር የሚያስረዳ ነበር። ሁለተኛው ደብዳቤ እኔ ቀደም ሲል ለላኩት መልስ ሲሆን የተላከውም ከባለ ደብዳቤይቱ ነበር። ለመቀሌው ደብዳቤ በጻፍኩት ምላሽ በተቻለ መጠን በፍጥነት አዲስ አበባ እንዲመጣና አንዳንድ መንገድ ለመፈለግ የምንሞክር መሆኑን አብራራሁለት። መንገድ ያልኩትም ከኛው ጎረቤት በአንድ የቀድሞ የዊንጌት ተማሪ በጎ አድራጊ በኩል ለችግረኛ ተማሪዎች የተከፈተ አሰረ ሐዋርያት የተባለ ትምህርት ቤት ስላለ በዚያ በኩል ልጁ ሊረዳ የሚችልበት ሁኔታ እንደሚኖር ተስፋ በማድረግ ነበር። የባለ ደብዳቤይቱ መልእክት ገና ዓመት እንኳ ያልሞላውን የፍቅር ግንኙነት የሚንድና በረጅሙ የክረምት ጊዜ ተንጠንስሶ ፈልቶ ሊወጣ ብቅ ባለው የትዝታና የናፍቆት እንፋሎት ላይ ውሃ የሚቸልስ መሆኑ ትዝ ይለኛል። ተወኝ ትምህርቴን አርፌ ልማርበት፣ ሌላው ቀርቶ ድምጽህ እንኳን ርቆኝ ባለበት ሁኔታ አጉል ስሜቴን አትቀስቅሰው፣ እፎይ ማለት የጀመረውን ልቤን አታሸብረው፣ አርፎ የተቀመጠውን ሆዴን አታባባው። አዲሱ ትምህርት ቤቴ ሙሉጌታ ገድሌ ተስማምቶኛል፣ ጓደኞቼም ተመችተውኛል፣ አርፌ ልማርበት። አንተም ብትሆን ያለህበት ትምህርት ቤት ትምህርቱ ቀላል ስላልሆነ አርፈህ ብትማር ይሻልሃል የሚሉ ሐሳቦች የተንጸባረቁበት ነበር። ለዚያ ደብዳቤ መልስ መጻፍ ነገሩን የበለጠ ሊያወሳስበው ይችላል ብዬ በመገመት እዛው ሰበታ ሲሄድ በእጄ ደብዳቤ ለመስጠትና ከቻልኩም በግንባር ለማነጋገር ወሰንኩ። የነጻ ትምህርት ዕድል ተጠቃሚዎች ከነበሩት ጥቅማ ጥቅሞች አንዱ የኪስ ገንዘብ መሆኑ ቀደም ሲል መጠቀሱ ይታወሳል። የኪስ ገንዘብ ድልድሉ በየክፍል ደረጃቸው የተለያዩ ሆኖ ለ9ኛ እና ለ10ኛ ክፍሎች በየወሩ 1 ብር፣ ለ11ኛ ክፍል 2 ብር፣ ለ12ኛ 3 ብር ነበር። እንግዲህ በዚያ ድልድል መሰረት የኔ የድርሻ በወር 1 ብር መሆኑ ግልጽ ነው። የኪስ ገንዘቡ እንደማይበቃኝ እንደ ቤተሰብ ላሳደገኝ ለቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት በአቤቱታ መልክ እንዴት እንደማቀርብ ሳወጣ ሳወርድ ተርፋና አወቀም በበኩላቸው ከሌሎች ድርጅቶች ከሚያገኙት እርዳታ በተጨማሪ ክፍያቸውን ለማሟላት የድርጅቱ ድርሻ ምን ሊሆን እንደሚችል ለማረጋገጥ ስለፈለጉ ያው ቀደም ሲል እንደተወሳው ባወቀ ቀስቃሽነትና አደፋፋሪነት በአውቶቡስ ተሳፍረን ወደ ቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ዋና መስሪያ ቤት ሄድን። ገጽ 248 በሌሎች ሁለተኛ ደረጃ ትምህርት ቤቶች የሚማሩ አይነ ስውራን
ለቤት ኪራይና ለቀለብ የሚሰጣቸው ለተርፋና ላወቀ የትምህርት ቤት ክፍያቸውንም እንደሚደጉም ታሳቢ ተደርጎ ጉዳያቸው ባጭሩ ተቋጨ። የኔ የኪስ ገንዘብ በእርግጥም አነስተኛ ቢሆንም ተጨማሪውን ድጎማ ለመወሰን ጥናት የሚያስፈልገው ጉዳይ መሆኑ ተነገረኝ። የመርሃውራን ትምህርት ቤት ካዛንቺስ ከነበርንበት የመጨረሻው ዓመት ጀምሮ ወደ ሰበታም ከተዛወረ በኋላ የመጀመሪያው የትምህርት ቤቱ ዳይሬክተር ጋሻ አገኘሁ ተቀብለው ካነጋገሩኝ የድርጅቱ የማህበራዊ አገልግሎት ዘርፍ አባላት አንዱ ነበሩ። ጉዳያችንን ጨርሰን ሲሸኘን እንደዚያው እንደ ልጅነቴ ራሴን እያሻሸ ልብሴን እያስተካከለልኝ ከስንት ውጣ ውረድ በኋላ ለዚያ ደረጃ በመብቃቴ የተሰማውን ልባዊ ደስታ ገለጸልኝ። እኔም ከ3 ዓመት በኋላ እንደገና ድምጹን ለመስማት እና በግንባርም ለመገናኘት በመቻሌ በቃላት ልገልጸው ያልደፈርኩት ግን ውስጥ ዘልቆ የገባ ልዩ የደስታ ስሜት አሳደረብኝ። መስሪያ ቤቱን ለቀን በመውጣት ላይ ያለን እና አባባ ራንከን ወደ ድርጅቱ የመጡበትን ጉዳይ ጨርሰው ሊወጡ ሲሉ ተገናኘን። ሞቅ ያለ ሰላምታ ከሰጡን በኋላ ወደ ሰበታ ለጉብኝት ብንመጣ በደስታ እንደሚቀበሉን ገልጸውልን በተለይ እማማ ራንከን ቀስ ብለው የኔን አለመኖር ትምህርት ቤቱን ምን ያህል እንደጎዳው በለሆሳስ ነግረውኝ አባባ ራንከን 5 ብር በእጅ አስጨብጠውኝ ተሰናበቱን። እኛም እንዳመጣጣችን በአውቶቡስ ተሳፍረን ወደ ትምህርት ቤታችን ተመለስን። በማግስቱ እሁድ እቴጌ ህፃናት ማሳደጊያ ማደሪያቸው ሆኖ እቴጌ መነን ትምህርት ቤት የሚማሩትን እስከ 8ኛ ክፍል አብረን የተማርን ልጃገረዶች ጓደኞቻችንን ለመጠየቅ ያው እንደተለመደው አወቀ እያደፋፈረን በአውቶቡስ ተሳፍረን ሄድን። ቀደም ሲል እንደተወሳው ከልጃገረዶቹ አንዷ ባለሽቶዋ አዳነች ስትሆን ሌላዋ ያየሽ ነበረች። አንድ መኝታ ቤት አብረን በመኖርና በተለያዩ ምክንያቶች እንቀራረብ ከነበሩት ጓደኞቼና የእድሜ ኩዮቼ ጋር የባጤ ቆጡን እያወራን በመሃሉም ቁም ነገር አዘል ጉዳዮችን እየተወያየን ከሰዓት በኋላው አብዛኛውን ጊዜ ሳይታወቀን አለፈ። በሳምንቱ የአባባ ራንከንን ፈቃድ ለመሙላትና የናፈቁንን ጓደኞቻችንን ለመጠየቅ ወደ ሰበታ ሄድን። ያንን ያህል ለማርፈድ አስበን ሳይሆን የተሳፈርንበት ሎንችን ስላልሞላ ሳይሆን አይቀርም የደረስነው ምሳ ሰዓት ላይ ነበር። በጊዜው ምሳ ከበላን በኋላ አነስ ያሉትን ልጆች ሞቅ ባለ ሰላምታ አበረታትቼ ለሰበታ ጉብኝቴ ዋና ምክንያት ወደ ሆነው ባለደብዳቤቱን በአካል ወደ ማግኘት አቀናሁ። ገጽ 249 አነጋገሯ ፍርሃትም ናፍቆትም የተቀላቀለበት ሆኖ ተሰማኝ። የፍርሃቱ ምክንያት ሰው አይን መግባቱ የሚያስከትለው ችግር መሆኑ ግልጽ ሲሆን፣ ናፍቆቱ ግን እኔ ራሴ በመሰለኝ የፈጠርኩት ስሜት ይሁን አይሁን ለማረጋገጥ የሚቻልበት ምንም መንገድ አልነበረም። ሁኔታችንን ራቅ ብለው ይከታተሉ የነበሩ ሞግዚቶች ይዝቱብን ይሁን ይገላምጡን ግድ ሳይሰጠን ትንሽ የሚያዩ ተማሪዎች ቢቁለጨለጩ ምንም ሳይመስለን አላፊ አግዳሚ መስለው ወዲያና ወዲህ ይርመሰመሱ የነበሩት ጆሮአቸውን ቢቀስሩ ከጉዳይ ሳንጥፍ የተነጋገርነው ለጥቂት ጊዜያቶች ቢሆንም በደብዳቤዋ ተጋርጦብኝ የነበረው የግንኙነታችን አደጋ ላይ የመውደቅ ስጋት ሙሉ በሙሉ ተገፈፈልኝ። መቼም የወደደ አበደ ነውና በዚያቸው አጭር ቅጽበት እጄን ሰደድ አድርጌ የልብሷን ጫፍ መነካካቴ አልቀረም። መጀመሪያ ስንገናኝ ደግሞ ተጨባብጠንም ነበር። በእሁድ ከሰዓት በኋላ የመዝናኛ ፕሮግራም እንደገና ፒያኖ ላይ ተሰይሜ መዝሙሮቹን እኔ በፒያኖ እያጀብኩ በለዛና በድምቀት ከስሜት ሲዘመሩና እኔና ተሾማ አሰግድ ፒያኖ ለ2 ስንጫወት የፕሮግራሙ ተሳታፊዎች መንፈስ መነቃቃቱን ቀልብ መሳቡ እጅግ በጣም ጎላ ብሎ ለብዙ ጊዜ ይጎደጎድ ከነበረው የጭብጨባ ማዕበል በቀላሉ ማስተዋል ይቻል ነበር። ከፕሮግራሙ በኋላ እማማ ራንከን ስሜት በሚነካኳን ምን ያህል እንደረኩ ቃላት ያጠሯቸው በሚመስል ሁኔታ ከገለጹልኝ በኋላ በሚያመቸኝ ጊዜ ሁሉ እንድመጣ ልመና አከል ግብዣ አቀረቡልኝ። ጥቅምት 23 የሚከበረው የዘውድ በዓል በዚያ ዓመት ቅዳሜ በመዋሉ ሰኞ የእረፍት ቀን ስለነበር እሁድ እዚያው ሰበታ መርሃውራን ትምህርት ቤታችን አደርን። በማግስቱ ከቁርስ በኋላ ወደ አዲስ አበባ ለመመለስ እቃዎችን ሰባስበን የመኝታ ቤቱ ሞግዚት እማማ ደጅ ይጥኑ ሞግዚቶች ባልደረቦቻቸውና ሌሎችም ውስጡን የሚያክተመትሙትን እርሳቸው ራሳቸው እንደነገሩኝ ደግሞ ለረጅም ጊዜ ይብሰለሰሉበት የነበረውን ነገር አውጥተው ዘረገፉት። ባጭሩ ነገሩ የኔንና የባለ ደብዳቤቱን ግንኙነት በተመለከተ ነበር። ቀደም ሲል እንደጠቀስኩት በዚያች ለአጭር ቅጽበት በተነጋገርንበት ጊዜ ከባለ ደብዳቤቱ ጋር ስንጨባበጥም የልብሷንም ጫፍ ስነካ መቼም አይን አይከለከል ታዝበው ኖሮ መልካም መካርና ደግ አሳቢ በመምሰል እባክህን በእኚህ ሰውዬ ላይ ያታስፈርድባቸው አሉኝ።
እኚህ ሰውዬ ያሉት አባባ ራንከንን ሲሆን ማስፈረጃቸውም በአበርሳቸው አስተሳሰብ አባባ ራንከን የኔን ማናለብኝነት እያዩ እንዳላዩ በፍርደ ገምደልነት ዝም ብለው ማለፋቸውን ነበር። ያም ከጥቂት ሳምንታት በፊት አንድ ወንድ ልጅና አንዲት ልጃገረድ ከትምህርት ቤት እንዲሰናበቱ ሲወሰን ሌላዋ ሞግዚት እማማ በለጥሻቸው ዘመድ ስለሌለው ጠነከረበት እንጂ ብለው እኔን በመወረፍ ሰንዝረውት ከነበረው አስተያየት ጋር የሚመሳሰል መሆኑ አያከራከርም። እማማ ደጅ ይጥኑ ይበልጥ ትችታቸውን ለማጠናከር ልጁትም ብትሆን በእኔ መረን የለቀቀ ባህሪ ምክንያት በመሳቀቅና በመሸማቀቅ ሰው አፍ ብትገባ ምን እንደምትጠቀም ምጸት በከበበው ድምጸት ጥያቄ ያሉት ዘለፋ አርከፍክፈው በጉዳዩ በጥሞና ባስብበት እንደሚሻል እናታዊ ምክር አክለውበት ጥለውኝ ሄዱ። ገጽ 250 በዚህ መነሻም አባባ ራንከን ለስራ ወደ አዲስ አበባ ሲሄዱ ሊያደርሱኝ በተነጋገርነው መሰረት ትምህርት ቤት እስከመለስ ድረስ የማስበውና የማሰላስለው ያንኑ የማማ ደጅ ይጥኑን ነገር ነበር። ነገርን ነገር ያነሰዋል ነውና ወደ ኋላ ተመልሼ ስለ ሮዴዥያ ሁኔታ ለጃንሆይ ባደረኩት ንግግር ምክንያት ችግር ተፈጥሮብኝ በነበረበት ወቅት ከአስናቀች ወርቁ ዘፈን ግጥም ተውሰው የተረቡኝን አስታወስኩና ሴትዮዋ በግል እኔን ለማጥቃት ማንኛውንም አጋጣሚ በትዕግስትና በናፍቆት የሚጠብቁ መስሎ ተሰማኝ። ለአባባ ራንከን የመቆርቆር ለልጅቱም የማሰብ የማዘን በመሰለ የሰነዘሩትን አስተያየት በበኩሌ የአጉል አዛኝ ቂቤ አንጓች ትርጉም ሰጥቼ ሌላው ቢቀር በእድሜ ብልጫ ልሰጣቸው ይገባኝ የነበረው የእናትነት አክብሮት እስከነን ጥፍጣፊው ተሟጦ በባላጋራነት ፈረጅኳቸው። ዊንጌት እንደገባን ብዙ ሳንቆይ አይኖርም ብዬ ሳይሆን እንዲያው ለመጠየቅ ያህል ትምህርት ቤት ውስጥ ፒያኖ እንዳለ ጠየቅኩና ትንሽ እንደመሞክር ለአንዳንድ ልጆች ነገርኳቸው። በዚያ ወቅት ሙዚቃ በመደበኛ ትምህርትነት ሊሰጥ ቀርቶ በተለይ በጀነራል ዊንጌት ትምህርት ቤት በክበብም ደረጃ እንኳን ትኩረት የተሰጠው የሙያ ዘርፍ አልነበረም። ለዚህም ሳይሆን አይቀርም ፒያኖ አቧራ ጠግቦ የመሰብሰቢያ አዳራሹ ውስጥ በነበረች አንዲት ክፍል ተቆልፎበት የከረመው። ለመጀመሪያ ጊዜ ስነካውም በአይን ማየት ሳያስፈልግ በእኔ በአይነ ስውሩ አስተውሎት ምናልባትም የስድስተኛ ስሜት እይታ የፒያኖውን መቆሸሽ ለመረዳት ቀላል ነበር። ቃታዎቹ የሚበዙት ከቅኝት ውጭ ነበሩ። ያ ሁሉ የሚያመለክተው ፒያኖ በአንድ ቀደም ባለ ወቅት ጥቅም ላይ ውሎ የነበረ ቢሆንም በጊዜው ተፈላጊነት እንዳልነበረው ነው። ለእኔ ግን 10 ጊዜ ቢቆሽሽ 20 ጊዜ ከቅኝት ውጭ ቢሆንም ራሴን ለማስተዋወቅና ችሎታዬን ለማሳየት አላነሰኝም። ያቺ ጠባብ ክፍል ማን ከማን ጋር እንደተጠራራ ሳይታወቅ በትንሽ ጊዜ ውስጥ በተማሪ ተሞላች። የፒያኖው ድምፅ እስከ ሄድ ማስተሩ ሚስተር ኪንግ ቢሮ ተሰምቶ ኖሮ እዛች ጠባብ ክፍል ድረስ ራሳቸው መጡ። የእርሳቸውን መምጣት ስረዳ እጫወት የነበረው የአማርኛ ዘፈን አቁሜ የእንግሊዝኛ መዝሙሮች መጫወት ጀመርኩ። ሚስተር ኪንግ በችሎታ የመደነቃቸውን ሳይሸሽጉ ነግረውኝ ከመጫወቴ በፊት ግን ለሙዚቃው ኃላፊነት የተሰጣቸውን ማስፈቀድ እንደነበረብኝ ነገሩኝ። ገጽ 251 ቀደም ሲል እንዳወሳሁት ሚስተር ኪንግ ለነጻ ትምህርት ዕድል ስወዳደር ኢንተርቪው ያደረጉኝ ሲሆኑ በዚያው ጊዜ ደግሞ የታሪክ መምህራችን ነበሩ። ከጥቂት ቀናት በኋላ አግኝቼ ሁኔታውን ሳነሳባቸው ከትምህርት ሰዓት በኋላ ብጫወት ምንም ችግር እንደማይፈጠር ነገሩኝ። ከዛ በኋላ በሚያስደንቅ ፍጥነት የኔ ፒያኖ መጫወት ወሬው ተዛምቶ በግልና በቡድን ፒያኖ እንድጫወትላቸው የሚጠይቁኝ ልጆች ቁጥር እየጨመረ ሄደ። ጊዜው መች እንደሆነ በትክክል ባላስታውሰውም እኔ ፒያኖ መጫወት በጀመርኩ በጥቂት ጊዜ ውስጥ ከዚያች ከመድረክ ጀርባ ከነበረች ጠባብ ክፍል ወጥቶ ከተቃኘ በኋላ መድረኩ ላይ ፊት ለፊት በግርማ ሞገስ በቋሚነት ተሰደረ። የፒያኖ ጨዋታዬ ከበርካታ ተማሪዎች ጋር ለመተዋወቅና ለመግባባት ትልቅ ዕድል መፍጠሩ አልቀረም። ይህን ተከትሎም የፕሮቴስታንት እምነት ተከታዮች በነበራቸው የቅዳሜ ምሽት የጸሎት ፕሮግራም አልፎ አልፎ መዝሙሮችን በፒያኖ እንዳጅብ ጋበዙኝ። እንዲህ ያለው እንቅስቃሴም ማህበራዊ ተሳትፎዬን በማጎልበት ለራስ ዋጋ የመስጠት ስሜቴን አዳበረልኝ። በትምህርት ቤቱ ውስጥ ብዙ ክበቦች የታቀፉበት ከ9 እስከ 11ኛ ክፍል ተማሪዎች የሚሳተፉበት ዊንጌት ስኪል በመባል የሚታወቅ ፕሮግራም ነበር። በእርግጥ በፕሮግራሙ ከታቀፉት ክበቦች አብዛኞቹ አይነ ስውራን ልንሳተፍባቸው የምንችላቸው አልነበሩም። የፎቶግራፍ ክበብ፣ የስዕል ክበብ፣ የእግር ጉዞ ክበብ፣ የመኪና መገጣጠሚያ ክበብ፣ የሜትሮሎጂና ሌሎችም ክበባት ለዚህ አብነት ይሆናሉ። በኢትዮጵያ መደበኛውን ስርዓተ ትምህርት ለማገዝ ከተዘረጉ ፕሮግራሞች አንዱ በሬዲዮና በቴሌቪዥን በቀጥታ ስርጭት ትምህርት ለመስጠት የሚያስችል ነበር። ስርጭቶቹ ሊደርሱ እስከሚችሉበት ርቀት በአንድ ጊዜ በየትምህርት ቤቱ የሚማሩ ተማሪዎችን ለማስተማር
ታስቦ የተዘረጋው ፕሮግራም ከአንደኛ እስከ 6ኛ በሬዲዮ በመለስተኛና በሁለተኛ ደረጃ በቴሌቪዥን ትምህርቶች ይሰጡ ነበር። እኛም ሙሉጌታ ሀገር ላይ ከነበርንበት ጊዜ ጀምሮ በፕሮግራሞቹ ተጠቅመናል። በዊንጌት ትምህርት ቤት ለ9ኛ ክፍል ይሰጡ በነበሩት የእንግሊዘኛና የታሪክ የትምህርት አይነቶች የ9ኛ ክፍል ተማሪዎች በሙሉ በአንድ ክፍለ ጊዜ በመሰብሰቢያ አዳራሽ ስንሰበሰብ ለኛ ለተማሪዎቹ ምንም የማይመስሉ መምህራን ግን እንደ ስነ ስርዓት ጉድለቶች የሚያዩዋቸው አንዳንድ ሁኔታዎች መከሰታቸው አልቀረም። ከእንደዚያ አይነቶቹ የስነ ስርዓት ጉድለቶች በአንዱ የእንግሊዘኛ መምህርታችን ሚስስ ብላክ በጣም ተበሳጭታ ለተከታታዮቹ 3 ሳምንታት ትምህርት በቴሌቪዥን እንዳንከታተል ውሳኔ አስተላለፈች። ያ እንግዲህ በመምህርቷ በኩል ቅጣት መሆኑ ነበር። ለኛ ለተማሪዎቹ ደግሞ አንድ ነፃ ክፍለ ጊዜ ማግኘታችን ሲሆን ቅጣቱን ከሽልማት የቆጠርነውም አንጠፋም። በሌላው መምህር አስተያየት በሌላ የስነ ስርዓት ጉድለት ደግሞ ቅጣቱ ለየት ያለ ነበር። ገጽ 252 የስነ ስርዓት ጉድለቱ ማፏጨት ነበር። የታሪክ መምህሩ ሚስተር ከለን አዳራሽ ውስጥ ስንገባ ፉጨት እንደሰማና ማን እንዳፏጨ ቢጠየቅ መልስ ስላጣ ተማሪዎች በሙሉ ወጥተው እንደገና በስነ ስርዓት እንዲገቡ አዘዘ። ተማሪዎቹ በሙሉ ሲወጡ እኛ 3ታችን አይነ ስውራን እንደዚያ አይነት የስነ ስርዓት ጉድለት እንደማይነካካን ታምኖ በነበረበት እንድንቆይ ተወሰነ። እንደ እውነቱ ከሆነ ያፏጨሁት እኔ ነበርኩ። ገና የፉጨቱ ነገር ሲነሳ እኔ ነኝ ያፏጨሁት ብል ኖሮ ሚስተር ከለን ምን ይል እንደነበር ባላውቅም ከአዳራሽ ወጥቶ መግባት ባላስፈለገ ነበር። ደግሞ ምን ይታወቃል፣ ሚስተር ከለን እስከነጭራሹ ላያምነኝም ይችል ይሆናል። ብቻ እነዚህን ገጠመኞች ሁሉ አልፌ ያነሳሁት እኛው ራሳችን የአይነ ስውርነትን ትክክለኛውን ገጽታ ሳይሆን ጊዜያዊ ጥቅሞቻችንን በሚያስጠብቅ መልኩ ቀርጸን በህብረተሰቡ ውስጥ እንዲሰርጽ አድርገናል ብዬ ስለማምንም ጭምር ነው። ህብረተሰቡም በጥቅሉ ስለ አካል ጉዳተኛነት በነበረው የተዛባ አመለካከት ቀደም ሲል እንደተገለጸው ለችግሮቻችን በጋራ ምክርና ውይይት መፍትሄ ሳያፈላልግ እንደ ዊንጌት ትምህርት ቤት ተማሪነታችን መቋደስ እንችል የነበሩትን ዘላቂ ጥቅሞች ሳንቋደስ እንዲያው እንደነገሩ ሲመች የማህበረሰቡ አካል ሳይመች ደግሞ የሩቅ ተመልካች አድርጎን ኖሯል። ትምህርት ከጀመርን ከጥቂት ሳምንታት በኋላ አንድ ቅዳሜ ቀን የ9ኛ ክፍል የነጻ ትምህርት እድል ተጠቃሚዎች አንድ እንግዳ ሊያገኙን ስለሚፈልጉ በመሰብሰቢያ አዳራሽ እንድንገኝ ተነገረን። እንግዳው በወቅቱ የኢትዮጵያ የባህር ኃይል ኤታማዦር ሹም ኮሎኔል ታየ ጥላሁን ነበሩ። ኮሎኔሉ ራሳቸውም የቀድሞ የዊንጌት ተማሪና የነጻ ትምህርት እድሉ ተጠቃሚ ነበሩ። እኛን ለማነጋገር የፈለጉትም የእርሳቸው ሕይወት ውጤታማ እንዲሆን የረዱ ለጋስ ባለሀብት ከኛ መካከል ለ4 ተማሪዎች ያንኑ ተመሳሳይ ልግስና ለመቀጠል ስለፈለጉ እነዛን 4 ተማሪዎች ኮሎኔሉ መርጠው እንዲያቀርቡ በባለሀብቱ በመወከላቸው ነው። በልቤ እንኳንም በዛ ሳምንት መጨረሻ ወደ ሰበታ አልሄድኩ አልኩ። ያንንም ያልኩት ያለምንም ሌላ መለኪያና መስፈርት አይነ ስውር በመሆኔ ብቻ ከተማሪዎቹ አንዱ እንደምሆን በሙሉ እርግጠኛነት ነበር። የሀገሪቱ ችግር በሙሉ የመነጨው ከአይነ ስውርነት ብቻ በሚመስል የተሳሳተ ጠባብ አስተሳሰብ በሙሉ እርግጠኛነት ተመራጭ የማልሆንበት አንዳችን ምክንያት አይኖርም ብዬ ማሰቤን ሳስታውስ ዛሬም ድረስ ይገርመኛል። በዕለቱ ለአፍታ ከአዳራሹ እንድንወጣ ከተደረገ በኋላ አንድ በአንድ እየተጠራን ቃለ መጠይቅ ተደረገልን። የኔ ተራ ሲደርስ ኮሎኔል ታየ በትህትና ትምህርት ቤት እንዴት እንደገባሁና የደረስኩበት ደረጃ እንዴት ልደርስ እንደቻልኩ ጠየቁኝ። እኔም መጀመሪያ በካዛንችስ ኋላም በሰበታ መርሃውራን ትምህርት ቤት በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት እርዳታ እንደሆነ አብራራሁላቸው። ገጽ 253 እርሳቸውም ችግሮችን ተቋቁሜ እዛ ደረጃ በመድረሴ አመስግነውኝ ጠንክሬ ከተማርኩ ውጤታማ መሆን የማልችልበት ምክንያት እንደማይኖር አበረታተው አሰናበቱኝ። በመጨረሻም የምርጫው ውጤት በኃላፊዎቻችን በኩል እንደሚደርሰን ተነግሮን ስብሰባው ተበተነ። በጥቂት ቀናትም የተመረጡት ከምጽዋ፣ ከአዲስ አበባ፣ ከሐረርና ከወይላይታ አካባቢ የመጡ ጓደኞቻችን መሆናቸው ታወቀ። በረፍት ቀናት አንድ ልጅ ጓደኛችሁ ይፈልጓችኋል ብሎን መኝታ ቤት ሊያመጣው ይችል እንደሆነ ጠየቀን። እኛም ገና ለገና አይነ ስውር ስለሆነ ብቻ ነው ጓደኛችን የሆነው በማለት ውስጣችንን አጉተምትመን ማን ሊሆን ይችላል ብለን ስንጠብቅ ድንገት ሳይታሰብ የመቀሌው ማናሰበው ከቸች አለ። እንደ ስሙ መሆኑ ገረመኝ። ከደብዳቤው ልውውጣችን በኋላ ሳይውል ሳያድር እንዴት ወደ አዲስ አበባ እንደመጣና መድኃኔዓለም ትምህርት ቤት አካባቢ የሩቅ ዘመዶች አስጠግተውት
የመድኃኔዓለም ትምህርት ቤት የ8ኛ ክፍል ትምህርት እንደጀመረ ነገረን። በትምህርት ቤቱ የበጎ አድራጎት ክበብ እርዳታ እየተደረገለት መሆኑንም በዝርዝር አጫውቶ ሁላችንንም ደስ አሰኘን። ቁርጠኛነቱን አድንቀን በቻልነው ሁሉ ከጎኑ እንደምንሆን ቃል ገብተንለት ሸኘ ነው። ትምህርት በነበረኝ ቆይታ አቅሜ በፈቀደው ተሳትፎ ለማድረግ በተነሳሳሁ ቁጥር ትዝ የሚሉኝ በመርሃውራን ትምህርት ቤት የግዕዝ መምህራችን መሪጌታ ዘላለም ናቸው። የኔታ በአንድ ወቅት እናንተ የምታደርጉት ነገር ሁሉ በእናንተው ብቻ ተወስኖ የሚቀር አይደለም። ጥሩ ስትሰሩ አይነ ስውራንን በሙሉ የሚያስከብርና የሚያስመሰግን፣ መጥፎ ብትሰሩ ደግሞ አይነ ስውራንን የሚያስወቅስና የሚያስነቅፍ ስለሆነ ለመልካም ተግባር ወደ ኋላ ሳትሉ ከመጥፎ ድርጊት ራሳችሁን ጠብቁ ብለውን ነበር። ያንን ጠቃሚ ምክራቸውን በስራ ላይ ለማዋል ምን ያህል ራሴን እንደገዛሁና እንዳስገዛሁ እርግጠኛ አይደለሁም። የህይወት በጨረፍታ ዋናው ዓላማ የታለፈን ውጣ ውረድ፣ ያጋጠመን ተግዳሮት፣ የተከፈለን አላስፈላጊ መስዋዕትነት፣ የተገኘን ውጤት በታማኝነት አስቃኝቶ ትክክለኛው ሚዛን ላይ በማስቀመጥ መማሪያና መመካከሪያ እንዲሆን ነው። 5ቱ ምሁራን ከመርሃውራን ትምህርት ቤት ተሰናብተው ወደ አዲስ አበባ ከሄዱ በኋላ ያደርጉት እንደነበረ እኛም በተራችን በየሳምንቱ መጨረሻም ባይሆን አልፎ አልፎ ወደ ሰበታ መመላለሱ አዘወተርን። ያም ከባለ ደብዳቤቱ ጋር ብልጭ ድርግም ማለት የጀመረው ግንኙነት መሰረቱ ጨርሶ እንዳይናጋ ለማድረግ ጥሩ አጋጣሚ ፈጠረልኝ። ለነገሩ ሰበታም ሳልሄድ መጻጻፋችን እንደቀጠለ ነበር። በመጀመሪያው ሰሞን በህይወቷ አዲስ ምዕራፍ ለመጀመር የፈለገች በሚመስል ስሜት በቃ ምን አለ ብትተወኝ፣ አሁን ትምህርቱም ተስማምቶኛል፣ አርፌ ልማርበት፣ ላንተም ቢሆን ተራርቆ ፍቅር አይበጅህም እና የመሳሰሉት አይነት ይዘት የነበራቸው ደብዳቤዎች ስትጽፍልኝ እኔ ደግሞ ለማሳዘንም ለማሳመንም ይጠቅሙ ይሆናል ብዬ በገመትኳቸው ያጻጻፍ ዘዴዎች በግጥሙም በስዱም ደብዳቤዎቼን ማሽጎድጎዱን አልተውኩትም። ገጽ 254 የኋላ ኋላ ሙዝዝ አልኩ መሰለኝ። ልጠላህ ብዙ ጊዜ ሞክሬ አቃተኝ በማለት ለግንኙነታችን አንድ እርምጃ ወደፊት መሄድ በሩን ወለል አድርጋ ከፈተችው። በአመቱ መጀመሪያ በጥፋት ከትምህርት ቤቱ የተሰናበቱ ልጆች ነገር በእኛም እንዳይደገም በሚስጥር መገናኘታችን ቀረ እንጂ በግንባርም በደብዳቤም የቀጠለ ግንኙነታችን አንዳችን ስለ አንዳችን ይበልጥ እንድናውቅ ማድረጉ አልቀረም። በዚህ ሂደትም ለራስ ከመጨነቅና ከመጠበብ አልፈን አንተ ትብስ አንቺ ትብሽ ወደ መባባል ደረጃ ደረስን። በእርግጥም ከፍቅር ባህሪያት አንዱ ያ ከሆነ ፍቅርን የጀመርነው ያኔ ነበር ማለት ይቻላል። ከባለሽቷ ጋራም ቢሆን ምንም እንኳን እንደ ባለ ደብዳቤይቱ ቶሎ ቶሎ ባንገናኝም መጠያየቃችን አልቀረም። መጠያየቅ ያልኩት እርሷን እና ሌላዋን የክፍል ጓደኛችንን ያየሽን ለመጠየቅ አልፎ አልፎ ቀጨኔ ህፃናት ማሳደጊያ ድረስ እየሄድን ስለምንውል ነው። በመጀመሪያ ሰሞን ባወቀ ረዳትነት፣ የኋላ ኋላ ደግሞ ብቻዬን አውቶቡስ ተሳፍሬ መጠየቁን ተያያዝኩት። የሚሄድባቸውን ቦታዎችና የአውቶቡሶቹ ቁጥሮች ተለይተው ከታወቁ በወቅቱ በፈቃደኛነት የሚረዱ ሰዎች ለማግኘት አስቸጋሪ አልነበረም። በተለይ ደግሞ እኔ አቋቋሜም ይሁን አካሄዴ እርዳታ የምፈልግ መሆኔን አጉልቶ የሚያሳይ ስለሆነ ሳይሆን አይቀርም የትም ሆነ የት እርዳታ የማግኘት ችግር አልነበረብኝም። እርዳታ ለመጠየቅም ሆነ ከተደረገልኝ በኋላ ለማመስገን ጨርሶ ወደ ኋላ አልልም ነበር። እንዲያም ሆኖ ባለሽቷን የመጠየቁ ነገር ከንጹህ ጓደኝነትና የትምህርት ቤት አብሮ አደግነት ያለፈ አልነበረም። አንዳንድ ቀን ለመጠየቅ ለመሄድ ስነሳ ወይም ጠይቄ ከተመለስኩ በኋላ ድንገት ውል ይለኝና ከአመታት በፊት ገብቼ ወደ ነበረበት የመከጃጀል አዙሪት ቀስ ብዬ እንደመንሸራተት እልና በሁኔታው ተገርሜ በራሴ በመሳቅ ከተንሸራተትኩበት አዙሪት ወጥቼ ወደ ወቅቱ እኔነቴ እመለስ ነበር። የመርሃውራን ትምህርት ቤትን ለመልቀቅ ጥቂት ወራት ሲቀሩ እኔና ተርፋ ከሌሎች 2 ጓደኞቻችን ጋር የመሰረት ነው የተማሪዎች መርጃ ማህበር በከፍተኛ የአባላት ርብርቦች ከተጠበቀው በላይ ተንቀሳቅሶ በአጭር ጊዜ ጥሩ ውጤት አስገኝቶ እንደነበር መወሳቱ ይታወሳል። ለዚህም ነው አዲሱ ትምህርት ቤታችን ገብተን ትምህርት እንደጀመርን ወዲያውኑ በተጓደልነው የአመራር አባላት ምትክ ሌሎች ተተክተው እንቅስቃሴያቸውን እንዲቀጥሉ አበክረን በማስገንዘብ ደብዳቤ ጻፍንላቸው። እንዳልነውም በጥሩ ሁኔታ ተንቀሳቅሰው የሙዚቃን ጉዳይ ከበፊቱ በጣም በተሻለ ሁኔታ አደራጅተው አዳዲስ ዘፈኖች አውጥተው ቲያትርም ደርሰውና ተለማምደው የአመቱን የመጀመሪያ የመድረክ ዝግጅት ለህዝብ አቀረቡ። የዳቦ ቆሎ ሽያጩም ከትምህርት ቤቱ በተገኘው የስኳር የዱቄትና የዘይት ልግስና በመታገዝ እንደዚያው እንደ ቀድሞው አመት ቀጠለ።
ገጽ 255። ከመድረኩ ዝግጅት በኋላ ግን ምን እንደመጣ ሳይታወቅ በአመራሩ መካከል የሐሳብ ልዩነት ተከስቶ አባላቱን ለመበታተን የሚያበቃ ማህበሩን ወደ መፍረስ የሚያንደረድር አደጋ ተጋረጠ። ማህበሩን የመሰረትነው ድንገት ሳናስበው ቢሆንም ልፋታችን ሁሉ መናቀርቶ በተገኘው አመርቂ ውጤት በትንሹም ቢሆን መልካም ፍሬ ማሳየት የጀመረው ማህበራችን እንዳልሆነ ሲሆን ዝም ብሎ ማየቱ የሚቻል አልነበረም። በመሆኑም የሐሳብ ልዩነታቸውን በውይይት መፍታት ካልተቻለ እንደገና ምርጫ እንዲደረግ አሳሰብን። ማሳሰብን ብቻ ሳይሆን በሂደቱም ሙሉ ለሙሉ ተሳታፊ ለመሆን ራሳችንን አዘጋጀን። እኛ ማለትም እኔና ተርፋ የተፈጠረው ነገር አስጨንቆን ማህበራችንን ለመታደግ ብናስብም የትምህርት ቤቱ ተማሪዎች ስለ ተሳትፏችን ስሜታቸው ምን ሊሆን ይችል እንደነበር ለመገመት አስቸጋሪ ነበር። ቀደም ብሎ እንደተወሳው 5ቱ ምሁራን ትምህርት ቤቱን ከለቀቁ በኋላ እንደ ምትክ የለሽ ተቆጥረው በሳምንቱ መጨረሻ ወደ ግቢው ሲመጡ እኛ ትምህርት ቤቱን ልንለቅ በነበርን ተማሪዎች በኩል በጎ አስተሳሰብ አልነበረም። ታዲያ የእኛ ተራ ሲደርስ እኛ የነበረን የቅሬታ መንፈስ በትምህርት ቤቱ ተማሪዎች ላይ ቢፈጠር እንዴት ሊያስገርም ይችላል? በማህበሩ አመራር አባላት መካከል የተፈጠረውን የሐሳብ ልዩነት ለማጥበብ የተቻለውን ያህል ብዙ ሙከራዎች ተደረገ። ምናልባት ከተማሪዎቹ በተጨማሪ በበላይ ጠባቂነት በአባባ ራንከን የተሰየመው መምህር ጋሽ ተክለ ሃይማኖት ለችግሩ እልባት ለመስጠት አስተዋጽኦ ቢያደርግ ተብሎ እርሱ ፈቃደኛ ሆኖ የተደረጉ ጥረቶችም ምንም ፍሬ ሊያስገኙ አልቻሉም። በመጨረሻ የአባላት ጠቅላላ ስብሰባ ተጠርቶ ምርጫ ቢደረግ የሚሻል መሆኑ ስለታመነበት እኛም ምንም ከትምህርት ቤቱ ብንሰናበትም በአባልነታችን መቀጠል ስለፈለግን በምርጫው ተሳትፈን እኔ በፕሬዝዳንትነት ተመረጥኩ። በተፈጥሮዬ ኃላፊነት በጣም ፈራለሁ። የፍርሃቴ መሰረቱም ሆነ ምክንያቱ ከሌሎች የበለጠ ኃላፊነት ስለሚሰማኝ ሳይሆን ኃላፊነቴን ባለመወጣት ነገሮች ቢዝረከረኩ ከየአቅጣጫው የሚደርስብኝን ትችትና የሚወጣልኝን አቃቂር በመፍራት ይመስለኛል። ቀደም ሲል እንደተወሳው እኔና ተርፋ ከሌሎች 2 ጓደኞቻችን ጋር የመሰረትነው የተማሪዎች መረጃ ማህበራችን በአመራሩ አባላት መካከል በተፈጠረው አለመግባባት ሊፈርስ በቋፍ ላይ በነበረበት ወቅት አባላትን በአዲስ መንፈስ በማነቃቃት ተሳትፏቸውን ከበፊት በበለጠ በማሳደግ የተቻለውን ያህል ለመንቀሳቀስ ጥረቶች ተደርገው ነበር። ገጽ 256። የኋላ ኋላ በአንድ በኩል የአባላት ስሜት በመቀዛቀዙ በሌላ በኩል አባባ ራንከን ማህበሩ ሲመሰረት ጀምሮ በበላይ ጠባቂ አመራራጣችን የነበራቸው ቅሬታ ይበልጥ ስር እየሰደደ በመሄዱ አለዚያም ከመርሃውራን የቀድሞ ተማሪዎች ማህበር ጋር ማዋሃድ የሚሉ ሐሳቦች በስፋት መንሸራሸር ጀመሩ። እኔም ማህበሩን በማፍረስ ወይም ከሌላ ማህበር ጋር በማዋሃድ ምንም አይነት ድርሻ እንዳይኖረኝ በማለት ከማህበሩ ፕሬዝዳንትነት በገዛ ፈቃዴ ተሰናበትኩ። በጊዜው በሳምንት 2 ቀን ማክሰኞና ሐሙስ ህብረት ትርኢት የተሰኘውን የሙዚቃ ፕሮግራም እንድንመለከት ቴሌቪዥኑ ከተቀመጠበት ክፍል ይወጣ ነበር። ዕለታዊና ሳምንታዊ ጋዜጦች፣ ወቅት ጠብቀው የሚታተሙ መጽሔቶች በመጽሐፍት ቤትና በማንበቢያ ክፍልም ይቀመጡ ነበር። በወቅቱ የአንድ ጋዜጣ ዋጋ 0.10 ሳንቲም ብቻ በመሆኑ ተማሪዎች ከምሳ በኋላ ከትምህርት ሰዓት ውጪ ገዝተው ያነቡ እንደነበርም አስታውሳለሁ። ታዲያ ለእኛ ለአይነ ስውራን ከስንት ቀን አንድ ቀን በአጋጣሚ የተገረመ፣ የተደነቀ፣ ያዘነ፣ የተደሰተ፣ የተቆጣ፣ የተበሳጨ ስሜቱን ለማጋራት የሚያነብልን ሰው ካልተገኘ በስተቀር የጋዜጦችና መጽሔቶች ነገር ያኔም ብቻ ሳይሆን ዛሬውም ድረስ ሲያምረን ይቅር አይነት ነው። በዚያ ለሀገር ውስጥና ለውጭም የፖለቲካና ሌሎች ቀልብ ሳቢ ሁኔታዎች ባይተዋር በነበርኩበት ወቅት አልፎ አልፎ ዜና የማዳምጠው በዓለም አብያተ ክርስቲያናት ምክር ቤት እየተረዳ በሚማር የሱዳን ስደተኛ 12ኛ ክፍል ተማሪ ቢቢሲ ሬዲዮ ጣቢያን ሲከፍት ነበር። ከዚያ በተረፈ ሁልጊዜም ባይሆን በሳምንት መጨረሻ ሰበታ ሲሄድ ሬዲዮ የማድመጥ እድሉ ነበረኝ። የገና የጥምቀትና የቃና ዘገሊላ በዓላትን አስታኮ ለእረፍት ትምህርት ቤቱ ከመዘጋቱ ከ1 ወር በፊት የመጀመሪያው መንፈቅ ዓመት ሴሚስተር አጋማሽ ፈተና የሚሰጥበት ወቅት ነበር። እኛ አይነ ስውራን ፈተናውን እንዴት ልንወስድ እንደምንችል እየተወያየን የተለያዩ አማራጮችን እያነሳን እየጣልን እያለን ትምህርት ቤቱ አስፈላጊ ቅድመ ዝግጅት አድርጎ ኖሮ መምህራን ባመቻቸው ጊዜና ቦታ ፈተኑን። አይናሞች የክፍል ጓደኞቻችን ውጤታቸውን ሲያገኙ እኛም ያኔውኑ ውጤታችንን ሰማን። ይህንን ማስታወስ የፈለግኩት ያለ ምክንያት አይደለም። ሙሉጌታ ገርሌ ትምህርት ቤት
ጥያቄዎቹ ጥቁር ሰሌዳ ላይ ከተጻፉ በኋላ እየተነበቡልን አለዚያም መርሃውራን ማተሚያ ቤት ተልኮ ወደ ብሬል ከተገለበጠ በኋላ ፈተናዎቹን በብሬል ሰርተን ውጤታችን ከአይናሞቹ እኩል አይደርስልንም ነበር። መልሶቻችንን ለመምህራኑ የሚያነቡላቸው አይነ ስውሩ መምህር ጋሽ ግሩምና የሚያርሙት አስተማሪዎቻችን በጋራ አመቺ ጊዜ እስኪያገኙ አልፎ አልፎ ውጤታችንን ሳንሰማ የምንቆይበት ጊዜ ነበር። ከዚህ አንጻር በዊንጌት ትምህርት ቤት የተለየ ችግር ቢኖርብንም እንደ ማንኛውም ተማሪ ፈተና መውሰዳችን ግዴታ መሆኑ ታምኖበት ቅድመ ዝግጅት መደረጉ የሌሎች ጓደኞቼን ባላውቅም በወቅቱ የርካታ ስሜት አሳድሮብኝ ነበር። ገጽ 257 መቼም ሰው በህይወቱ ጠንካራ ጎኑን ይበልጥ ለማጠንከር እንዲያስችለው እዚያ ላይ ሙሉ ትኩረቱን ማሳረፉ ሙሉ ጊዜውንና አቅሙን እዚያ ላይ መዋሉ ለኑሮው መሰረታዊ መርህ ቢያደርገው በጣም የሚደገፍና የሚመሰገንም ነው። ከኛ በኋላ በተከተለው ትውልድ ሁኔታዎች ተለውጠው እንደሆነ እርግጠኛ ባልሆንም በእኛ ጊዜ ስለ ጠንካራ ጎኖቻችን ከሌላ ሰው ስንሰማ እንጂ እኛ ራሳችን በድፍረት ልንናገረው አንዳች የሚይዘን ነገር ይኖራል። ደካማ ጎኖቻችን ደግሞ አምኖ ከመቀበል ተቀብሎም ከማስተካከል ይልቅ ማሳሰቢያ ሁኔታ ወይም የሚላከክበት አንድ ሰው ወይም ቡድን እንፈልግላቸዋለን። ያው መቼም እኔም የዚያው ትውልድ አካል እንደመሆኔ የጠንካራ ጎኖቼን ነገር ለጊዜው እንተወውና ከበርካታ ደካማ ጎኖቼ አንዱን ቀላል የማይባል ዋጋ ያስከፈለኝ ከኔ ስሜትና ፍላጎት፣ እምነትና አመለካከት፣ ጥቅምና ሰብአዊ ክብር ይልቅ ሰዎች ስለኔ ስለሚኖራቸው ግምትና አስተያየት መጨነቄ ነበር። እድሜ ልኬንም እንደ ጥላ እየተከተለ ሙሉ በሙሉ የማላዝበት እኔነቴ እየተመሰቃቀለ በተፈጥሮ ስጦታዬን ችሎታዬን ሙሉ በሙሉ እንዳልጠቀም እንቅፋት የሆነብኝ ይኸው ይመስለኛል። የመጀመሪያውን መንፈቅ ዓመት አጋማሽ ውጤትም የተቀበልኩት ከላይ በጠቀስኩት ስሜት ነበር። ለጥናት ያዋልኩትን ጊዜ ለፈተናው ያደረግኩትን ዝግጅት ስለማውቀው ያገኘሁት ውጤት ባላሳሰበኝ ነበር። እንዲያውም ከጠበቅኩት በላይ ሆኖ በረካሁበት ነበር። ዳሩ ግን ስለ ራሴ ከራሴ አስተያየት ይልቅ ሰው የሚለው ያሳስበኝ ነበር። በመሆኑም ሰው ምን ሊሆን የጠበቁት ከኔ ውጤት በጣም የተራራቀ በመሆኑ ታዝበውኝ በልባቸው አሹፈውብኝ ድሮም ጉራ ብቻ ብለው ቀልደውብኝ ይሆናል ብዬ በውስጤ በፈጠርኩት ያልተጨበጠ ስጋት ራሴን ክፉኛ አሰቃየሁት። ልፋ ያለው ሆኖ ነው እንጂ ሰው እኮ ስለኔ ውጤት ቅንጣት ታህል አልተጨነቀም ነበር። እንዲያውም ቅርበት ከነበረን የክፍል ጓደኞቼና ሌሎች የትምህርት ቤቱ ተማሪዎች አብዛኛዎቹ ያላንዳች የመማሪያ መጽሐፍ ድጋፍ በክፍል ውስጥ በማዳምጠው በፈቃደኛ አንባቢዎች በመታገዘውና አልፎ አልፎም በብሬል በመወስደው ኖት ብቻ ያገኘሁትን ውጤት በማግኘቴ በጣም ተደንቀው ነበር። የሰበታዎቹ ጓደኞቼና የቀድሞ መምህራኖቼ ሳይቀሩ የዊንጌት ተማሪነቱ ብቻ በራሱ ለታታሪነቴ ተጨባጭ ማስረጃና ምስክር መሆኑን አምነው ስለ ውጤቴ አንዳቸውም አልጠየቁኝም። በሀገራችን የተቸገሩትን መርዳትና ለድሆች መመጽወት ከሃይማኖታዊ ግዴታነት ባሻገር ከባህላዊ እሴቶቻችን አንዱ መሆኑ ይታወቃል። ከላይ ከተጠቀሱት ተቋሞች ውጪ በጀታዊ መዋቅር ዘርግቶ በበጎ አድራጎት የሥራ መስክ መሰማራት እንግዳና ያልተለመደ በነበረበት ወቅት አንድ ግለሰብ እዚያው ዊንጌት ትምህርት ቤት በከፈቱት የግል ትምህርት ቤት ችግረኞችን ተቀብለው መሰረታዊ ፍላጎታቸውን በማሟላት የሚታደጉ መኖራቸውን እኔና ሌሎቹም አይነ ስውራን ጓደኞቼ ስንረዳ በጣም ተገረምን። ገጽ 258 ከነዚያ ከሚረዱት ችግረኞች ደግሞ ሁለቱ አይነ ስውራን አወቀ የአንደኛ ደረጃ ትምህርቱን ከተማረበት ከባኮ መምህራን ትምህርት ቤት የመጡ መሆናቸውን እንዳወቅን ግለሰቡን ጋሽ አስፋው የምሩን በቅርብ ለመተዋወቅ ከፍተኛ ፍላጎት አደረብን። ጋሽ አስፋው ትምህርት ቤቱን ሲያቋቁሙ ዓላማቸው ወላጅ አልባ ህፃናትንና ችግረኞችን ለመታደግ ስለነበር ከትምህርቱ ባሻገር መሰረታዊ ፍላጎቶቻቸው እየተሟላ ባዳሪነት የሚኖሩ ወንዶች ልጆችና ልጃገረዶች ነበሩ። በተመላላሽነት ደግሞ በአጠቃላይ ለአካባቢው እንዲያገለግል የተቋቋመ የግል ትምህርት ቤት ሲሆን ስነ ምግባርና ስነ ስርዓት በማስጠበቅ ረገድ ጥሩ ዝናና ስም ስለነበረው በተለይ የእስልምና እምነት ተከታይ ቤተሰቦች ሴቶች ልጆቻቸው እዚያ እንዲማሩላቸው ከፍተኛ ፍላጎት ነበራቸው። አወቀ ቀድሞ ከተማረበት ከባኮ መምህራን ትምህርት ቤት የመጡት ሁለቱ አይነ ስውራን ትምህርታቸውን ለመቀጠል እርዳታ ያስፈልጋቸው ስለነበር ጋሽ አስፋው
በተማሪነት ብቻ ሳይሆን በአዳሪነትም እዚያው እንዲኖሩ ፈቀዱላቸው። ያም ብቻ አልነበረም። ጋሽ አስፋው ራሳቸው ዊንጌት ትምህርት ቤት የተማሩት የነጻ ትምህርት ዕድል አግኝተው ስለነበር አይነ ስውራኑ 8ኛ ክፍል እንዳጠናቀቁ የሁለተኛ ደረጃ ትምህርታቸውን እዚያው ዊንጌት እንዲቀጥሉ ሁኔታቸውን ለማመቻቸት አልተቸገሩም። ከአይነ ስውራኑ ጋራ በደንብ ከተዋወቅንና ከተግባባን በኋላ ቀስ በቀስ ከጋሽ አስፋውም ጋር መግባባት ቻለን። ይበልጥ እየተግባባንና እየተለማመድን ስንመጣ የመንፈስ ጽናታቸውን፣ ስራ ወዳድነታቸውን፣ ሰብአዊ ርህራሄያቸውን፣ ቅንጦት አልባ አኗኗራቸውን ከሰውም ከምንሰማው እኛም በቅርብ ካስተዋል ነው ይበልጥ እየተገነዘብን በሄድን መጠን ለሳቸው የነበረን አክብሮትና አድንቆት እየጨመረ ይሄድ ጀመር። ብዙ ትርፍ ጊዜ ስለነበረን በፈቃደኝነት ለትምህርት ቤቱ አገልግሎት ብንሰጥስ ብለን ያሰብንበትም ወቅት ነበር። በሰበታ መርሃ ውራን ትምህርት ቤት ቆይታችን ሊያበቃ ጥቂት ወራት ሲቀር እኔና ተርፋ ከሌሎች ጓደኞቻችን ጋር የመሰረትነው የተማሪዎች መርጃ ማህበር በአዲሱ ዓመት ዊንጌት ትምህርት ቤት እንደጀመርን እኛን በተኩን መሪዎች መሃል በተፈጠረው አለመግባባት እንደገና በአስቸኳይ በተደረገው ምርጫ በፕሬዝዳንትነት መሰየሜ ተገልጿል። እኔም የማህበሩ አባላት በቀደመው ዓመት ከተገኘው አመርቂ ውጤትና ከተቀሰመው ልምድ በመነሳት በአዲስ ጉልበትና በተነቃቃ ስሜት እንቅስቃሴያቸውን እንዲቀጥሉ የተለያዩ ዘዴዎችና መንገዶች በማፈላለግ ሳወጣ ሳወርድ ድንገት አንድ ሐሳብ መጣልኝ። ገጽ 259 ከመርሃ ውራን ትምህርት ቤትና ከሰበታ ከተማ ውጪ የአይነ ስውራን የኪነ ጥበብ ችሎታ በሌሎችም አካባቢዎች በህብረተሰቡ ዘንድ እንዲታወቅ እድል ከቀና ተጨማሪ ገቢ ለማስገኘት እንዲቻል የትምህርት ቤቱን ትብብር ለማግኘትና ዝግጅቱን ለማቅረብ አመቺ ቦታ ለመፈለግ ጥረት ማድረግ ማህበሩን ለማሳደግ አባላቱ በችሎታቸው ለሚያገኙት እውቅና የመንፈስ እርካታ በር የሚከፍት መስሎ ተሰማኝ። ሐሳቡንም ለማሳካት የጋሽ አስፋው ቀና አመለካከትና ተጨማሪ የተለያዩ ወገኖችን ምክርና ትብብር በመጠየቅ ዘርፈ ብዙ እንቅስቃሴያችንን ቀጠልን። ከትምህርት ቤቱ ውጪ በሌላ አካባቢ ለህብረተሰቡ ለማቅረብ ላስካሄደ የቦታ ምርጫን በተመለከተ ምክክር ሲደረግ የአሰረ ሐዋርያት ትምህርት ቤት ወደ አእምሯችን መጣ። ሐሳቡ በመጀመሪያ የቀረበው እዚያው ይማሩ በነበሩት በሁለቱ አይነ ስውራን ማለትም በመኮንን አንዱ ዓለምና በጥላሁን ምህረቱ ሲሆን የአይነ ስውራን የኪነ ጥበብ ችሎታ በሚታይበት በዚያ መድረክ ጋሽ አስፋውና በአጠቃላይም የአሰረ ሐዋርያት ትምህርት ቤት ማህበረሰብ ስለ